ቲቪ ቤተሰቦች እንደምን ከርማችኋል? ይህ በየሳምንቱ ከህይወት ቲቪ ብቻ ተዘጋጅቶ የሚቀርብላችሁ የቃለ ሕይወት እንግዶች የተባለው ፕሮግራማችን ነው። እንግዲህ ዛሬ እዚህ ገርጂ አካባቢ በሚገኘው በኮሚሽነር ኩርኩራ ዋፎ ቤትና ቤተሰብ ቅጥር ግቢ ውስጥ እንገኛለን። እንግዲህ ኮሚሽነር ኩርኩራ ዋፎ ከዚህ በፊት በኢትዮጵያ ቃለ ሕይወት ቤተክርስቲያን የልማት ኮሚሽን ኮሚሽነር ሆነው የተሾመ የመጀመሪያው ኮሚሽነር ነው። ከዚህ ውጪ ላቭ ሼሪንግ ኢንተርናሽናል ሚኒስትሪ መስራችና ፕሬዚደንት ነው። አሁን ራሱ የወርልድ ቪዥን ደግሞ የወርልድ ቪዥን ኢትዮጵያ የቦርድ አባል ሆኖ በመስራት ላይ ይገኛል። ከዚህ በተጨማሪ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን የሚባል አንድ ግብረሰናይ ድርጅትም ቦርድ አባል ነው። ሲዲአይ የሚባል ሌላ መንግስታዊ ያልሆነ ድርጅት የቦርድ አባል ነው። እስካሁን ድረስ በዚህ ሁኔታ ውስጥ ሆኖ አገልግሎቱን እንደቀጠለ ነው። ከተወሰነ ጊዜ ወዲህ ከጤንነት ጋር በተያያዘ አብዛኛውን ጊዜውን የሚያሳልፈው በቤት ነው። ነገር ግን አገልግሎቱ እንደቀጠለ አለ። እንግዲህ ዛሬ ሰፊ ጊዜያችንን ከኮሚሽነሩ ጋር እንወስዳለን። የትም እንዳትሄዱ። እሺ እንግዲህ ኮሚሽነር እንደምን ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ሰላም ነህ? ጌታ ይመስገን በጣም ደህና ነኝ። እንግዲህ ህይወት ቲቪ ቤት ድረስ መጣ። እንኳን ደህና መጣችሁ። እንግዲህ ጥሩ ምሳም በላን ቡናም ጠጣንና አቀባበልህም ደስ ይላል። መላውን ቤተሰብ ማመስገን እንፈልጋለን። እስቲ የጤንነት ሁኔታ እንዴት ነው? አሁን ያለህበት ሁኔታ? አሁን ያለሁበት ጥሩ ነው ማለት ይችላልው። በፊት ያጋጠመኝ ግን ትንሽ ከበድ ይላል። የጭንቅላት ጢጢ ነበር የወጣ 2 ጊዜ። እሱ ከሆነ በኋላ ሰክሰስፉል ነበር ኦፕሬሽኑም ሆነ ህክምናው ጥሩ ነበር። ግን ከዛ በኋላ ወክ እያደረኩኝ በተደጋጋሚ ሲወርቅ የተወሰነ ሳይድ ኢፌክት ነበረ። ግን ሲወርቅ ነው የባሰብኝ። ቢሮ እየሰራው አንድ ጊዜ ቢሮ ነው የወደኩት፣ ሌላ ጊዜ ወክ እያረኩ ነው የወደኩት። ከዛ በኋላ ግራ እጄና ግራ እግሬ በደንብ አክቲቭ አይደለም። ግን ቢሆንም ጥሩ ነው እግዚአብሔር ይመስገን። ለማሞት በቂ ምክንያት እያለ እግዚአብሔር እያኖረኝ ስለሆነ ኮምፕሌን የለኝም። ይሄንንም ይለቃል ብዬ አምኜ ማድረግ የሚገባኝ እያረኩ ነው። ከነ ቤተሰቤም ከኔ ያልተለየም ያ ብዙ ዋጋ እየከፈሉ ያስታማሙኝ ነው ያሉት። እግዚአብሔር ይመስገን። እንግዲህ ውድ ህይወት ቲቪ ቤተሰቦቻችን ይሄ ቤተሰብ በአገልግሎት የተባረከ ነው። ይሄ ሰውም በኢትዮጵያ ቃለ ሕይወት ቤተክርስቲያን ትልቅ አስተዋጽኦ ካደረጉ የመካከለኛው ትውልድ አባላት መካከል አንዱ ነውና በዚህ ሁሉ ችግር ደግሞ አብራው ያለች ባለቤቱ ሲስተር የሺነሽ ወልዴ ይግለጡ አሁን እዚህ እንደምታዩት አብራዋለች። በዚህ ሁሉ ውጣ ውረድ ውስጥ እግዚአብሔር መጽሐፍ ቅዱስ የሚፈቅደውን የቤተሰብ ኪዳን ጠብቃ አብራው ተሰልፋለችና ከዚህ ቤተሰብ ብዙ መማር እንችላለን። እንግዲህ እግዚአብሔር ይመስገን። እንደው እስቲ ጨዋታችንን እንቀጥልና እንግዲህ አንተን ሳስተዋወቀ እስካሁን ድረስ በተለያዩ ግብረሰናይ ድርጅቶች ውስጥ ወርልድ ቪዥንን ጨምሮ ሲዲአይን የዚህ ኤልሻዳይ ሪሊፍ ዴቨሎፕመንት አሶሲዬሽንን ጨምሮ አንተም የመሰረትከው ላቭ ሼሪንግ ኢንተርናሽናል ሚኒስትሪ አለ። እዛ ውስጥ በቦርድ አባልነትም በፕሬዚደንትነትም በመስራት ላይ ትገኛለህና እንደው ከጤንነት ጋር እንዴት ነው ይሄ አገልግሎቱን እንዴት ነው ያስኬድከው ያለው? ቻሌንጅ አለ። እንደ በፊት በነጻነት ተንቀሳቅሶ ማገልገሉ ላይ ቻሌንጅ አለ። ቢሆንም እኔ ከጌታ ጋር የተነጋገርኩት እና የተስማማሁት ነገር ምንድነው?
ጌታ ሆይ ከኖርኩ አይቀር አገልግሎቴን ቀጥዬ ነው ማግኒቲዩዱ ሊቀንስ ይችላል እንደ በፊቱም ባይሆን ግን እያገለገልኩ ነው መኖር የሚፈልገው እንጂ ለማብላት ብቻ መኖር አልፈልግም። ስለዚህ የሚሆን ደግሞ እግዚአብሔር ሰጥቶኛል መንቀሳቀስ ይችላለሁ አእምሮዬ ጤነኛ ነው የፈለከውን ያህል አመት ወደ ኋላ ሄጄ ማስታወስ ይችላለሁ። እሱ ትልቅ ነገር ነው። ንግግሬ እንደምታዩት ብዙ ጊዜ እንዲሆኑ ሰዎች ንግግራቸውም ችግር ነው። እኔ እነሱ ነገር አልገጠመኝም። ምንድነው እግዚአብሔር ለአገልግሎት የሚሆን ነገር ሰጥቶኛል ድምጼን ጭንቅላቴን የማስታወሱን። ስለዚህ እኔ በቀረኝም ዘመን አንተ እንደማገልገል ነው ሚኖረው እስከ ተንቀሳቀስ እስትንፋሴ እስካለ ብዬ ከጌታ ጋር ቃል ስለገባሁ እንጂ ደረጃ ማውጣት ማውረድ አንዳንድ ጊዜ መኪና ላይ ማውጣት ቀላል ነው ማለት አይደለም። ረጅም ሰዓት ቁጭ ብሎ እንትን ማድረግም ብዙ አላስቸግረኝም ግን ቀላል ነው ማለት አይደለም። ዋና ኮሚትመንቱ ነው ከጌታ ጋር የገባሁት ኮሚትመንት ነው እያስገደደኝ ያለው። ደግሞም ይገርማል ቤት ስቆይና ተንቀሳቅሼ ስብሰባ ተሳትፌ ሲመለስ አንድ አይደለም እና ስለዚህ እነዚህ ሁሉ ያበረታቱኛል። የቤተሰብ ሁኔታ ያበረታተኛል፣ የጓደኞቼ ሁኔታ ያበረታተኛል። እና እኔ ለምንድነው ማላገለግለው? ምክንያት የለኝም ማላገለግልበት። አይ በጣም ትልቅ ነገር ነው። እንደው ዛሬ እዚህ ስንገኝ ምንድነው ትውልድ ካንተ የሚማረው ነገር አለ። ደግሞ ለቤተ ክርስቲያን አገልግሎ እንዳለፈ ሰው አሁንም እያገለገለ እንዳለ ሰው ደግሞ ልምድህንም የህይወት ተሞክሮህንም ካገልግሎትህ የምታካፍለው ነገር እንዳለ እናምናለን። እና እስቲ እንደው ወደ አንተ ስራ መሰረት እንመለስና የት አካባቢ ነው የተወለድከው? ወላጆች እነማን ናቸው? ምናልባት እንደው ከዛ ተነስተን በዘመናት መካከል እግዚአብሔር እንዴት እየረዳህ እንደመጣ እስቲ። ተወልጄ ያደኩት በቀድሞ ሀይቆችና ቡታጀራ የሚባል አውራጃ ነው። ዳንሼ ቀበሌ ገበሬ ማህበር ይባላል ቦታ ስፔሲፊክ ቦታው። እዛ በአሁኑ ደግሞ ምዕራብ አርሲ ነው የሚባለው፣ ቀበሌ ግን ያው ነው። እዛ ነው ተወልጄ ያደኩት። ትንሽ ለየት የሚለው ነገር እንደ ብዙ ልጆች ከእናትና ከአባት ጋር ስላላደኩ የእናትና የአባት ፍቅር ብዙ አላውቅም። እኔና ታላቅ እህቴ ለአባትና ለእናት ሁለት ነን። በርግጥ በእናቴ በኩል ሌሎች ማት አሉ እና እንደዛ ሲሆን እኔ ከአያቶቼ ጋር ቀረሁ። እንደማንኛውም የገጠር ልጅ የገጠር ከባድ ላይፍን ኤርሊ ነው እኔ የተጋፈጥኩት። ቶሎ ብዬ ነው ከብት መጠበቁንም እርሻ ማረሱንም ቤተሰብ አጠቃላይ ማገልገሉን አት ኤርሊ ኤጅ ነው። እንግዲህ ጌታን እንዴት እንደተቀበልኩ ላመጣው ነው። ከብት እየጠበቅኩ ያለው አንድ በአካባቢያችን መሰረተ ትምህርት በኤስአይኤም የተጀመረ መሰረተ ትምህርት ነበርና እኔ ደግሞ ትምህርት ቤት መግባት በጣም ፈልግ ነበር። ስለዚህ ከብቶቹን ሜዳ ላይ ተወኩና ወደዛ ጎጆ ሄድኩኝ። ወደዛ ጎጆ ሄጄ ሳር ቤት ነች። እንደዚህ ዝቅ ብዬ ወደ ውስጥ ሲመለከት ትምህርት ቤት ለመግባት እድል ያገኙ የሰፈሩ ወጣቶች እንትን አሉኝ፣ በጠቀሱኝ በጣታቸው። ገባው ገብቼ ቁጭ በላሉኝ። ሳር ላይ ነው ቁጭ አልኩ። እኔ 1958 59 ነው አሉኝ የሚያውቁ ሰዎች። 5-6 አመት ሆነኛል ያን ጊዜ። ከዛ ግባ ስሉኝ ቁጭ በል ስሉኝ ትምህርት ቤት መግባት ማለት ይሄ ነው እንደ ብዬ ቁጭ አልኩኝ። ያን ጊዜ ደቀቢ አርጎ የሚባል አስተማሪ ያስተምር ነበር። መጽሐፍ ቅዱስ ነው የሚያስተምረው። እኔ የእግዚአብሔር ታይሚንግ በጣም ይገርማኛል።
ምክንያቱም በዛ ሰዓት መጽሐፍ ቅዱስ ሲማሩ ነው እኔ ወደዛ ጎጆ የሄድኩትና ኤኒዌይ መጽሐፍ ቅዱስ ትምህርቱ አለቀና ጌታን የምትቀበሉ ካላችሁ ሲባል ያው ባይ ዲፎልት እኔ ብቻ ነኝ ያልተቀበልኩት። ተማሪ ሁሉ ትምህርት ቤት ከገባ በቃ ክርስቲያን ነው ጌታን ተቀብሏል ተብሎ ይታመናል። እኔ እጄን አድርግ ያሉኝን አራኩኝ። እጄን አነሳው ያው የሚታውቁትን አሳኙኝ። ከዛ ጎጆ ወጣሁና ወደ ከብቶቹ ሄድኩኝ። ከዛ በኋላ ከደስታ የተነሳ ረጅሙን ሜዳ እየጮኩ እየሮጥኩ እየዘለልኩ ከብቶቹ ጋር ደረሱ ሳላውቅ። እንግዲህ እኔ ስላንተ አንድ ዶክመንት ሳነብ ቤተሰቦች የእስልምና ባክግራውንድ ያላቸው ወይም ደግሞ የእስልምና እምነት ተከታዮች እንደነበሩ ነው። እስልምና ነው የሚከተሉት። እስልምና ብቻ ሳይሆን ባህላዊ አምልኮም አለ። አቴቴና ቦራንቲቻ የሚባሉ አሉ። በአያቴ ላይ ነው መንፈሱ የሚመጣው። ሲመጣ በቃ ያጓራል፣ ሰው ሁሉ ይሰግዳል፣ ይለምናል፣ ድንጋይ ተሸክሞ ወንበር ተሸክሞ ይለምናልና ከዛ ውስጥ ነው እኔ እንግዲህ ጌታ ያወጣኝ። አሁን ምንድነው ለውጡ እዛ ጀመረ ማለት ነው። በውስጥ የፈሰሰው ደስታ ወደር የለውም ቆየ። ከዛ በኋላ ከዛን ቀን ጀምሮ እንዳሁኑ ደህንነት ተከታታይ ትምህርት የሚባል ነገር የለም። መንፈስ ቅዱስ ግን ያስተምረኝ ነበር፣ ይመራኝ ነበርና ቃሉንም ማንበብ አልችልም እና በኋላ ምን ተፈጠረ? ይሄ ውስጤ የገባው የእግዚአብሔር መንፈስ ቤት ውስጥ የሚደረገውን በአይዳ አምልኮ ሪጀክት አደረገ። እሱ ደግሞ አደገኛ ነው ለኔ። በኋላ እኔ ደግሞ ከዛን ቀን ጀምሬ ተወኩኝ በቃ ፓርቲሲፔት ማድረግ በባህላዊ አምልኮ ነው። ባህላዊ አምልኮ በየወሩ ነው የሚኖረው። ምርጥ ምግብ ነው የሚዘጋጀው፣ ይደፋለታል ተወስዶ። እኛ ደግሞ እንበላለን ሄደን። ሌላ ጊዜ እንደዛ የሚጣፍጥ ምግብ ብዙ አናገኝም። ሄዶ ሲያዩም የለም። አይ ውቃቢያችን በልተዋል ይላሉ፣ እኛ ነን የበላነው። እና ከዛ በኋላ ምን ሆነ? ይሄን እምቢ ሲል አሁን ፊት ለፊት እምቢ ማለት አልችልም፣ አቅም የለኝም፣ ይደበደባለሁ፣ ከቤትም ይባረራለሁ። ለነገሩ ወደ በኋላ አልቀራለኝም። ልክ ጌታን ከተቀበልኩ ቀን ጀምሮ መሳተፍ ተወኩኝ እና ከዘመዶቼ እኔ ሲጠፋ የሚሞት ይመስላቸዋል። እኔ ግን ወደማልሞቱበት ነው የተጠጋሁ ለካ ሰላቅ። እና አንዳንዱ ደግሞ አይተው እሱ ከከብቶች ጋር ሲዞር ሲንከራተት ውሎ ደክሞታል፣ ሀዘኔታ ነው። ለእኔ ግን እግዚአብሔር ነው እየተናገረ ያለው። አንድ ቀን ይምጣ፣ ዛሬ ኩርኩራን መምጣት አለበት፣ እንዴት ሁልጊዜ እሱ ይቀራል? ለምን ይቀራል? ይምጣ ተብሎ ይሄን አምልኮ መሳተፍ አለበት። ለምን እሱ ከቤተሰብ ይቀራል ተብሎ በጣም አንዱ ነበረ ይከላከለኝ የነበረ። እሱም ተቀላቀለና ይምጣ እሺ ተባለ። ከዛ በኋላ ምን ሆነ? መንፈሱ ራሱ ተውት፣ እሱ የኔ አይደለም፣ ተውት አላቸው። እሱ የኔ አይደለም ተውት። በቃ የሚገለኝ መስሏቸው ሲለምኑ ሲወርቁ ሲነሱ ምን ስሉ እኔ አልሞትኩም። ከዛ ቀን ጀምሮ ተውኝ በቃ እሱ የኔ አይደለም ካለ እኔ ራሴን ሳልገልጥ ነው እሱ የተናገረው። ከዛ እኔ እየተደበቅኩ ያቺ ጎጆው ከሰኞ እስከ አርብ ትምህርት ቤት ነች፣ ፊደል ማስቆጠራ። እሁድ ግን አምልኮ ነች። እየተደበቅኩ ከብቶቹን ሜዳ ላይ እየተወኩ እዛ እየሄድኩ እንትን ማድረግ ጀመርኩ። ነው ነገሩ አይገባኝም። ከዛ በኋላ መጽሐፍም አላነብም። ኤኒዌይ እዛችሁ መሰረተ ትምህርት ገባሁ። እኔም በሻሸመኔ ኤስአይም ጣቢያ ትምህርት ቤት አለ እስከ 8 እዛ ነው የሄድኩት። እየተደበቅኩ ቸርች ሄዳለሁ። እዛ ኤስአይም ከራራ ኤስአይም ይባላል አለ። ፈረንጆችም ነበሩ እዛ አብሮ ይመለካል። እዛ ማምለክ ጀመርኩ ማለት ነው።
በኋላ ምን ተፈጠረ? ቅራኔ መጣ ቤት ውስጥ። ቅራኔ ሲመጣ የመጣው ቅራኔ ምንድን ነው? በአንድ በኩል ጥሩ ነው፣ ጥሩ ልጅ ነው ኩርኩራ እየተባልኩ መረቃለሁ። ማልሰራው ስራ የለም። የቤት አካባቢ ስራ በጣም እረዳለሁ ቤተሰብን። እንጨት የእሳት እንጨት ማምጣት ይሁን፣ ማገዶ ይሁን፣ ውሃ መቅዳት ይሁን፣ ልጅ መጠበቅ ይሁን፣ እርሻ ማረስ ይሁን የሚቀረኝ የለም። ሁሉንም አደርጋለሁ። ሳደርግ ደግሞ ደስ ብሎኝ ነው። ለነገሩ ደስ ባይለኝም አማራጭ የለም። እና አሁን ምን የሆነ መጣው ቤት ውስጥ ትንሽ ይሄ ልጅ ተቀይሯል ማለት መጣ። እንደ ድሮ አይደለም ተቀየረ። ሚሽን ሆነዋል። ሚሽን ነው የሚባለው። ሚሽን ከሆነ ወዲህ ተቀይሯል። እኔ ደግሞ መልካምነቱ ነው የባሰው እንጂ አንተ አላልኩም። ለሁሉም እላካለሁ። ለቤተሰብ ብቻ ሳይሆን ለሰፈርም ሁሉ አገለግላለሁ። ከብቶችን ሁሉንም ሰብስቤ እጠብቃለሁ። ከብት ቢጠፋ ኩርኩራን ጠይቁት ነው የሚባለው። ምክንያቱም እኔ አይጠፋብኝም። ከብቶቼ ደግሞ ጥግብ እስኪልሉ ድረስ ሰራ ብልቼ ውሃ ጠጥቼ ይዣቸው የሚገባ። በዚህ ምክንያት ሰፈር ሁሉ ይወደኛል እና አንዳንዴ ከብቶች እንጠብቅላቸው ወደ እኔ ያመጣሉ። በዛ አይነት ሁኔታ ቀጠልኩኝ። ተቀይሯል ይሄ ልጅ። የተቀየረው ደግሞ አንደኛ ትምህርት ቤት ተብሎ ይሄ ማንም የትም ያልደረሰበት እሱ ይማራለሁ ብሎ እዛ ተቀላቅሎ እዛ ከሄደ በኋላ ነው የተበላሸው ይሄ ልጅ። ስለዚህ ሚሽን የሆነው እዛ ስለሄደ ነው። አሁን ትምህርት ቤት እናስቆመው ብሎ ልክ ከአራት ወደ አምስተኛ ሲዛወር እንዳቋርጥ አደረጉ። ከብቶች ይዘን ጎዳንቱ የሚባል አለ ይዤ እንዲሄድ አደረጉ። ልክ ትምህርት ቤት ሲከፈት ነው የተመለስኩት። መስከረም 10 ነው ትምህርት ቤት የተከፈተው። እኔ የተመለስኩት ያንኑ ነው። ሲሄድ ኦልሬዲ ምዝገባ ጊዜ አልፏል። በዛ ላይ ገንዘብ የለኝም። 5 ብር 50 ነበር የሚከፈለው። እኔ የለኝምና አንድ የሚያቀኝ አስተማሪ የሚወዳኝ አስተማሪ ነበርና ዘንድሮ ላቋርጥ ነው ጋሼ ብዬ ብቻ ተወኩኝ። ደነገጠ። ጎበዝ ተማሪ ስለነበር ለምንድን ነው የምታቋርጠው? አይ አሁን የሚከፍለው የለኝም። እንዴት ለሱ ነው የምትተወው? ሌላ ጉዳይ አለ። አይ እሱ ብቻ ነው። ካልከፈልኩ መማር ይችላለሁ። አይ ሰኞና እስቲ አለ። ሁለት አስተማሪዎች ተማከሩና ደብተርም መጽሐፍም ገዝቶ ሰኞ ጠበቁኝ። ክፍያውንም ከፍለው 5ኛ ክፍል ቀጠልኩ ማለት። ያን አመት በጣም ጎበዝ ተማሪ ሆንኩኝና ወደ 6 ሳልፍ ቤተሰቦቼ ግን በጣም ቅራኔያቸው ከረረ። ለካ እኛ ብንከለክልም እሱ መማር ይችላል ተባለና አሁን ተማከሩና አንድ ቀን ጠሩኝ። አሁን 6ኛ ደርሻለሁ፣ ወደ 6። ከዛ በኋላ ኩርኩራ አሉኝ። መሀላቸው አስቀምጦ ልክ እናንተ እንደተቀመጣችሁ መሀላቸው አስቀምጡና ኩርኩራ አሉኝ። አቤት አልኩ። ውስጤ ደንግጧል የሆነ ነገር እንደሆነ። አንተ ጥሩ ልጅ ነህ፣ ታዛዥ ነህ፣ እንወድሃለን፣ እናከብራለን እና ግን ሃይማኖታችንን፣ ልምዳችንን፣ አምልኳችንን ሁሉ አንተ ትተሃል፣ አበላሽተሃል። ከዛ ስለዚህ አሁን የመጨረሻ ውሳኔ ነው የምንሰጥህ። በዛን ጊዜ እኛ አካባቢ ሚስት ማግባት፣ መሬት ማረስ ትልቅ ነገር ነው። አሁን በሬ እንሰጥሃለን፣ መሬትን በቂ እንሰጥሃለን፣ ከፈለግከው ዘር ሚስት እንድራለን። ቆይቷል እና አንተ ይሄን ሚሽንን ይሄ ማለት በአሁኑ ጊዜ ፎቅ እንደመስጠት ነው እና በጣም ብዙ ነገር ማድረጋቸው ነው እነሱ። ከዛ ይሄ ሚሽንነትን ተው፣ ትምህርቱንም ተው፣
መሬቱን ሰፊ እንሰጣለን ይሄ ሚሽን ነው ያበላሸህና ወደዚህ ተመለስ ወደ ሃይማኖቱ ወደ እምነቱም ተመለስ አሉኝ ከዛ በኋላ እኔም በጣም ወዳችኋለሁ በጣም አከብራችኋለሁ ግን ያላችሁትን ማድረግ አልችልም ኩርኩራ ምን ይያልክ እንደሆነ ታውቃለህ ወይ ብዙ አላቀም ግን እኔ ኢየሱስን ወዳለሁ እሱን መተው አልችልም ትምርትም ወዳለሁ እሱን መተው አልችልም እናንተንም ወዳችኋለሁ ግን ስለ መሬቱም ስለ በሬውም ስለ ሚስትም አመሰግናለሁ ግን ጌታ መተው አልችልም አልኳቸው በጣም ተቆጡ በቃ በአንድ አፍ ተቆጡ ምን እንደምትሆን ታውቃለህ አላቀም የት እንደምትጠቃ ታውቃለህ አላቀም ምን እንደሚገጥምህ ታውቃለህ እኔ አላቀም እኛ እንንገርህ እንግዲህ ዱርዬ ነው የምትሆነው በረንዳ ላይ ነው የምትወርቀው ሁለተኛ ተመልሰህ ብትለምነን እኛ አንመልስህም ትቸገራለህ አሁን እድል እየሰጠንህ ነው እየሰጠንን እድል ተጠቀም ከኛ ትወጣለህ ከኛ ጋር መኖር አትችልም ትቸገራለህ ስትመለስ ግን አንቀበልህም አሁን ግን እድል ሰጥተንሃል አሉኝ አይ ያው ነው አቋሜ ጌታን አልተውም በቃ ያ ውስጥ የገባ ደስታ አለቀ ብሎኝ በቃ በእነዚህ በድብቅ በሚያንብት ጫካ ውስጥ እየሄድኩ ነው የሚጸልየው ጓሮ እንሰት አለ እዛ እየሄድኩ ነው የሚጸልየው ከዛ በኋላ ነገሩ እየከረረ መጣና ከኛ ጋር መኖር አትችልም እኮ ትራባለህ ትቸገራለህ የምትለብሰው አይኖርም ስለሱ ማውቀው ነገር የለኝም ግን ጌታን አልተውም በአቋም ጸና እግዚአብሔር ወርቶ በቃ እንግዲህ ተለያየን ማለት ነው ባጭሩ እና ከዛ በፊት ግን አንድ መናገር የሚፈልገው ነገር የሆድ ህመም በጣም ያስቸግረኝ ነበር የሆድ ህመም ቁርጠት ነው ብሎ በጣም ቀላል ነው አሜባ ጃርዲያ ምን የሚባሉ አሁን ያሉ ስሞች አይመጥኑትም የህመሙን ሁኔታ ከብት እየጠበቅኩኝ እጄ መመለስ ያቃተኝ የሰው እርሻ ይበሉ ያይኔ ይበሉ ነበር ከህመሙ የተነሳ ቁርጠቱ በጣም ኃይለኛ ነው በኋላ ያልበላሁት ስራ የለም የመጣ ሁሉ ሐኪም ነው እንዲህ ብታደርጉ ይላል ቤተሰብ ይመክራል ሐኪም ቤትም ወስዶኛል ደጋግሞ ግን በምን እንዴት እንደሚገልጸው አላውቅም በቃ የሚያስቀምጠኝ በጣም እንትን ነገር ነው ኦድ ነገር ነው ቁርጠቱ እንደዛ ነው ምግብ አልበላም ምን አይደለም በኋላ በጣም ያሰቃየኝ 2 አመት በተከታታይ ምን ሐሳብ መጣብኝ ያኔ ጌታን ሲቀበል ኢየሱስ ያድናል ብሎ ነበር የዘላለም ሕይወት ይሰጣል የሚል ነገር ብቻ ነው ያስኩት እኔ ታዲያ የኔን በሽታ ለምን አያድነኝም ብዬ ምን ለማድረግ ወሰንኩ ጫካ እየሄድኩ ጧት መጸለይ ወሰንኩ አላቅም እኮ እንደምጸለይ አላቅም ስለሚያሰቃየኝ ብቻ ሆዴ ላይ እጄን እየጫንኩ ጸልያለሁ ከዛው ጌታ አንተ ትፈውሳለህ ተብለሃል እና እኔን ሆዴን ፈውሰኝ ብዬ እጄን እየጫንኩ መጸለይ ጀመርኩ 2 ቀን እንደጀመርኩ ቁርጠቱ ተወኝ ተቆመጡም ተወኝ ከዛ በኋላ ዳና ሆንኩ ማለት ነው እስከ 11 አመት አንድ ሆዴን አሞኝ አያውቅም ከዛ ሆዴ በቃ ሰላም ሆነ አንዳንዴ ለሰዎች ነግራቸዋለሁ እኔ እኮ አላሳዳኩም እንጂ የፈውስ ስጦታ ሁሉ ሳይኖረኝ አይቀርም እላቸዋለሁ ልክ ከቤት ካስወጡኝ በኋላ አሁን ከራራ ቃለ ሕይወት ነው የተጠለልኩት ያው እሰራለሁ አንዳንድ ነገር ያገኙትን ስራ እየሰራሁ ራሴን ረዳ ነበር ክረምት እሰራለሁ በጋ እማራለሁ ክረምት በሰራሁት እና ምሰራው ያገኘሁትንም ነው ያገኘሁት ሁሉ የጉልበት ስራ እርሻ ቢሆን ምን ቢሆን
ብቻ ገንዘብ የሚያስገኝ ነገር ሁሉንም ሰራለሁ። እንግዲህ ለመማር ጉጉ ነበርክ። በብዙ ትግል በጌታ ድጋፍ እና እርዳታን የወጣኸው የሚያስተምር ሶሳይቲ ቤተሰብም አልነበረም የነበረህና ያንን እግዚአብሔር አስጥሶ ወጣ። እስቲ ከሃይስኩል ጀምሮ ወይም ደግሞ ከከፍተኛ ሁለተኛ ደረጃ ትምህርት ቤት ጀምሮ ወደ ላይ ያለውን የትምህርት ህይወትህን ንገረን እስቲ። ከራራ እስከ 8 ነው። 9ኛን ሳልፍ አሁን ሻሸመኔ መሄድ ነበረብኝ። ሻሸመኔ ለመሄድ ደግሞ ወይ ብስክሌት መኖር አለበት አለዛ ደግሞ እዛ ዘመድ መኖር አለበት። ብቻ ባጭሩ ራቅ ያለ ዘመድ ተፈለገና እዛ ተጠግቼ ተማርኩ 9ና 10ን። ከዛ በኋላ አለፈ 11ኛ ክፍል ጨረስኩ። አሁን ወደ 11 ሲሄድ ማትሪክ ደግሞ ማለፍ አለብኝ ብዬ አሰብኩና እኛ የምንማርበት ትምህርት ቤት አዲስ ትምህርት ቤት ነው ገና እየተከፈተ ከተማሪ ጋር ነው የሚያደርገውና ሌላ ቦታ መሄድ አለብኝ አልኩ። እንዳለ ደግሞ እንዴት ነው ማደርገው ድጋፍ ያስፈልጋልና በሚል እኔ ያወጣው ያወራትኩ አዋሳ መሄድ አለብኝ ብዬ ያሰብኩ ሰውየው በዚህ አሁን ከዚህ በኋላ ከኛ ጋር መቆየት አትችልምና ሌላ ቦታ ፈልግ አለኝ። የት ሄዳለሁ ምን አደርጋለሁ ብዬ አልተከራከርኩም። እሺ ብዬ ተነስቼ አዋሳ ሄድኩኝ። አዋሳም እንደዚሁ ራቅ ያለ ዘመድ አገኘውና 11ኛ ክፍል ለመቀጠል ነው። 11ኛ ክፍል ለመቀጠል ነው። አሁን ከሻሸመኔ ዶክመንት ወስጃለሁ። አዋሳ ደግሞ ሲሄድ ያው ዘመድ ነው ትምህርት ቤት ጠይቆ ምን ብሎ እኔ ደግሞ ያ ዘመድ የለም ምንድነው ዝም ብዬ ትምህርት ቤት ሄድኩኝ። ሲሄድ ሜዳው ሞልቷል በልጆችና በወላጅ ገብዬ እዚህ 11ኛ ክፍል ለመማር ነው የመጣው። የቆየ ነው አዋሳ ታቦር ይባላል ብዬ እንትን ስል ቦታ የለም አሉ። ተማሪ ተመዝግቦ እያለቀ እኔ ሳልመዘገብ ቀረሁ። በኋላ ቦታ የለም ብያለሁ አለኝ ሰውየው። በሚቀጥለው ሲሄድ ምን አደርጋለሁ ታዳጋሽ አሁን ከዛም አውጥቻለሁ። እዚህም ካልተቀበላችሁ ትምህርት ደግሞ በጣም ወዳለሁ ስቲል እና አሁን ላቋርጥ ነው ቢባለው ይሄ በጣም እንትን አልኩ። ሰውየው እንዲህ ቀና ብሎ አየኝና ምን ላድርግ ስለው የምታደርገው ልንገርህ አለኝ። አዎ አዋሳ ሐይቅ ውስጥ ግባ። ራስህን አጥፋ ነው መሰለኝ እንግዲህ እንደሱ ማለቱ ነው። አዋሳ ሐይቅ ውስጥ ግባ ማለት አዋሳ ሐይቅ ውስጥ ግባ እንዴ ምን አይነት ከዛ በኋላ ምንም አላልኩም። በጣም ግራ ገባኝ። አንዱ አስተማሪ ደግሞ እዛ አጠገብ ያለው እኔ ሲወጣ ተከትሎኝ ወጣና እኔ ከፍለልሃለሁ የማታ ተማር አለኝ። ምንድነው ማደርገው ጌታ ሆይ? ሐይቅ ውስጥ መግባት መፍትሄ ይሆናል ወይ ብዬ እየጸለይኩ በቃ ዋልኩና ከሰዓት ወደ ቤት ሄድኩኝ። በጠዋት ተነስቼ ደግሞ እዛው ትምህርት ቤት ሄድኩኝ። አንድ ሰውዬ ልጁን የተቀበሉለት ልጃቸውን እየጎተቱ ይሄዳሉ። ተማሪው ያሳልፋቸዋል። አሳልፉኝ እያለ እሱን ተከትዬ ቀጥ ብዬ ገባሁ። ከዛ በኋላ እዛው ትላንትና ግባ ያለኝ ሰውዬ ጋር ሄጄ ጋጭ አልኩኝ። የሰውየውን ከጨረሰ በኋላ ዶክመንት ይዘሃል አለኝ። አዎ አልኩ ይዣለሁ። የታለ ተያዥ አለ። ይመጣል ሲቀበሉ ንገረኝ ይመጣለሁ ብለዋል ብዬ እንደዛ ብሎኛል ሰውየው እውነቱ። ከዛ በኋላ እዛው ትላንትና ግባ ያለኝ ሰውዬ ጋር ሄጄ ጋጭ አልኩኝ። የሰውየውን ከጨረሰ በኋላ ዶክመንት ይዘሃል አለኝ። አዎ አልኩ ይዣለሁ። የታለ ተያዥ አለ። ይመጣል ሲቀበሉ ንገረኝ ይመጣለሁ ብለዋል ብዬ እንደዛ ብሎኛል ሰውየው እውነቱ። ከዛ በኋላ ምነግራችሁ ሁሉ እውነት ነው። ሁሉ ይታዘዛል መንገዱ። ማንም እኮ አያሳልፈኝም ዞር በል እያለ ሲገፈትረኝ ነበረው። አሁን
መንገዱ ተከፈተ። ሰውየው ልጁን ይጎትታል፣ እኔ ደግሞ ልጁን ከኋላ። በዚህ መልክ ተመዘገብክ? ተቀበለኝ። ይመጣል ብዬ እንትን አልኩ። ቢደውልም ሰውየው ስልክ አላነሳም። 20 ብር ይዛል አለኝ። እውነትም ከየት እንዳመጣው አላውቅም። 20 ብር ደግሞ ድንገት ይዣለሁ። አዎ ይዣለሁ ብዬ ሰጠው። ተመዘገብኩ ማለት ነው። ቆይ ካላሟላ ያው ትባረራለህ አለኝ። እኔ ተመዝግቤ ክላስ ገባ አላመንኩ። ከዛ 11 እና 12 እዛው ተማርኩ። ከዛ በኋላ ወዴት አመራ? አሁን 11ኛ 12ን እዛ ሐዋሳ ታቦር ጨረስክ? ከዛ በኋላ ምን ሆንኩኝ? እዛ ሄድኩኝ ቲቲአይ ለመመዝገብ። መዘገቡኝ። ነገ ኢንተርቪው አሉ። መጣሁ። ሲመጣ የመጀመሪያ የጠየቁኝ ሃይማኖት አለህ ወይ አሉኝ። አዎ። በዛው ሐዋሳ ከዛ በፊት በጌታ ምክንያት ታስረናል ሌሎቹ ጋር እና ችግር ነበር። በጣም ኃይለኛ አብዮተኛ ከተማ ነበር እና አሁን ሃይማኖት አለ? አዎ። ምንድነው? ክርስቲያን ነኝ። ምን አይነት ክርስቲያን? አይ ክርስቲያን ነኝ እኔ። ደግሞ ጸልያለሁ ስለዛ ጉዳይ። ምንድነው ብዬ ጸለይኩት። የማይሆን ነገር ዘባርቄ ጭቅጭቅ ውስጥ እንዳልገባ አፌን ጠብቂ ብያለሁ ለጌታ። በቃ ቱ ዘ ፖይንት። ክርስቲያን ነኝ። የትኛው ክርስቲያን? አድቬንቲስት ነው? ኦርቶዶክስ ነው? ካቶሊክ ነው? ፕሮቴስታንት አላሉም። ከዛ የትኛው ክርስቲያን ነው አሉ። አሁን ፕሮቴስታንት እና አድቬንቲስት፣ ካቶሊክ፣ ኦርቶዶክስ ልዩነታቸውን አለማወቃቸው አሳዘኑኝ። ከዛ እኔ መጽሐፍ ቅዱስ አነባለሁ፣ እጸልያለሁ፣ እንደዚህ አይነት ክርስቲያን ነኝ አልኳቸው። ከዛ በኋላ ኦኬ ልብ አድርጎ ያሉ ሰዎች የክፍለ ሀገሩ የመምህራን ማህበር ሊቀመንበር፣ የአብዮት ጉዳይ ኃላፊ፣ እንደዚህ በጣም አገሪቱ አለኝ የምትላቸው ናቸው። 9 ናቸው እዛ። እሺ አሁን ኩርኩራ አሉኝ። አቤት። እሺ አሁን መንግስት ስትሄድ መጽሐፍ ቅዱስና የማርክስ መጽሐፍ ወርቆ ብታገኝ የቱን ታነሳለህ አሉኝ። ይሄ በጣም ከባድ ነው። ለማንኛውም ህይወት ይሻላል ብዬ የህይወት ቃል ስለሆነ ህይወት ስላለበት መጽሐፍ ቅዱስ አነሳለሁ አልኳቸው። ልክ ሁሉም በአንድ ጊዜ ለመፈክር እንደሚሉት አይነት ኩርኩራ ውጣልን አሉ። ከዛ በኋላ እኔ ወጣሁ። ግን አላዘንኩም። ደስ እያለኝ ወጣሁ። ከዛ ደስ እያለኝ ሲወጣ ወጣሁና ማታ በህልሜ ጥቅምት 17 እና 18 ምዝገባ አለ የሚል የነርሲንግ ማስታወቂያ ወጣ። ወጥቶ አያለሁ በህልሜ። በስልክ እንጨት ላይ በመብራት እንጨት ላይ። ስንት ዓመተ ምህረት ነው ይሄው? 72 ነው። 12ኛ ክፍል የጨረስኩት 73 ነው ይሄ የሚሆነው አሁን። 73 ጥቅምት ልክ እንደተነገረው ሰው ጠዋት ሄጄ የተባለው ስልክ እንጨት ላይ ሳይ ማስታወቂያ ለጥፎ አሁን ዞር ብለዋል። ለነርሲንግ ማለት ነው። ከዛ በኋላ ለመዘገብ ሄድኩኝ ዶክሜንት ይዤ። እዛ ስክሪን የማያደርጉ ሰዎች አንድ ወንድና አንድ ሴት ናቸውና ከየት ነው የመጣው ሲሉኝ እኔ ሞኝ ነኝ፣ ብልጥ አይደለሁም። ከሻሸመኔ አልኩኝ። ታዲያ ምን ልታረግ መጣ? ይሄ እኮ ሲዳሞ ክፍለ ሀገር ነው፣ ሂድ ወደ ሸዋ አለኝ። አሁን ሸዋ ደግሞ ጠባብ ነው፣ እድል ብዙ የተማረ ሰው ስላለ። ከዛ በኋላ እኔ እኮ የተማርኩት እዚህ ከተማ ነው የተወለድኩ ወይ የመጣሁበት ቦታ ነው የተናገርኩት። ታዲያ እዛ ሄደ እንትን አትልም አለኝ። እዚህ ነው የተማርኩት፣ እዛ ላይቀበሉኝ ይችላሉ አልኩ። ከዛ በኋላ አንዳንድ ጊዜ ሴቶች ጥሩ ናቸው። ሴቷ ልብ አድርጎ የሚፈለገው 30 ሰው ነው፣ የተመዘገበው 500 ነው። ማነው? 500 ነው። ከዛ በኋላ ምን ገና ከዚህ ፈተና ከስክሪኒንግ ነው ከፈተናው ያልፋል ብለህ ነው በራሱ መንገድ ይለቃል ይመዝገብ አለች። 470 ተሰናባች ስለሆነ 50 ከዛ በኋላ ተመዘገብኩ ማለት ነው።
ከ560 ለፈተና አለፈ ስክሪን ተደርጎ አንዱ ነበርኩ እኔ የሚገርም ነው ከዛ በኋላ ከ160ዎቹ ደግሞ የሚፈልገው 30 ነው ልባርክ ከዛ በኋላ እሱንም አለፍኩ ባጭሩ 90 ስንት እንደሆነ አላውቅም አሁን አላስተውስም አለፍኩ 3ኛ 5ኛ ሆኜ የት ገባ አሁን ትምህርት ቤት ገባ የት ነው የሚገባው ነርሲንግ ስኩል ነው ጥቁር አንበሳ እዚህ አዲስ አበባ ሊመጣ እኮ ነው የሁሉ ጣጣ 30ችን አለፈንና መጣን anyway ጨረስኩ እና እሱን ጨርሰህ አሁን ለምሳሌ ትምህርቶችህን ምንድነው ሌላ ምን ተማርክ እስቲ ያሉትን ያለፍክባቸውን ትምህርቶች ነርሲንግ አንዱ ነው አንድ ቢዝነስ አድሚኒስትሬሽን እና ማኔጅመንት ኬንያ ነው የተማርኩት በመጀመሪያ ዲግሪ ምን ዩኒቨርሲቲ ዴስታር ዩኒቨርሲቲ ኬንያ ውስጥ 4 አመት አሜሪካ ከሚገኘው ከመሳያ ኮሌጅ ከሚባለው ጋር አፍሊትድ ነው የሚሰራ ነበርና ዲግሪ መሳያ ነው አሜሪካ አይሲ ምክንያቱም ዴስታር ያን ጊዜ ፉል ፍሌጅድ አልሆነም ነበር እና ከሱ በኋላ አሁን ወደ ማስተርስ ደግሞ ወልቪዥን እየሰራው ነው እድል ተሰጥቶኝ በስፔሻል አሬንጅመንት የተማርኩት እሱ ከእንግሊዝ ነው ዲግሪው ሊድስ ዩኒቨርሲቲ ይባላል በምን መስክ ነው ዴቨሎፕመንት ስታዲስ አላማው ምንድነው holistic transformation promote ለማድረግ እዛ ላይ ያተኮረ ተቋም ነው አይ ጥሩ ሄዳል አሁን እኮ በዛ በነበረው ጊዜ በ1972 ከ73 እስከ 75 ጥቁር አንበሳ ገብተ የወጣበት ጊዜ የሰው ኃይል የሌለበት ከአንድ ዶክተር በተሻለ ደረጃ ከዛሬው አንድ ዶክተር በተሻለ ደረጃ የምትፈለግበት ጊዜ ነው ያ ጊዜ የሰው ኃይል ስላልነበረና በጣም ጥሩ ነው እስቲ ወደ አንድ ነገሮች ልውሰድ እንግዲህ አሁን የሺነሽን ሜሪ ብለህ ነው የምትጠራት ሜሪ ብለህ ነው የምትጠራት ራስ ያወጣላት ስም ነው ምን ማለት ነው እንደው እንዴት ስም ሰጣት ወደ ጋብቻችሁ ልመጣ ስለሆነ ነው ምንድነው ወልቪዥን ስንሰራ ነው በርግጥ ነርሲንግ ስኩልም አብረን ነው የተማርነው ግን አንቀራረብም ብዙ አንታውቅ አብራችሁ ተምራችኋል ከሩቅ ነው እንትን የምንለው ኳይት ነች እሷ ነርሲንግ ስኩል በነበርኩ ጊዜ ያው አብረን ነበረን እንዴት ተገናኛችሁ እንዴት እንዳውስቱ ኦኬ አንተ ካመነታ ወደ እሷ ሊሄድ ነው በደንብ አስረዳኝ እሱ በትክክል ካላስረዳኝ አንቺ ያስረጅኝ አሁን ሁለት እንደው እንዴት ተገናኛችሁ ማን ነው አሻግሮ ያየው እንደው ማን ነው የጠየቀው አሁን ወደዛ እየመጣው ነው ስለጋብቻችሁ እሷ ያሰበች እንትን ልበል እሺ አስቢ ተብለሻል እሺ ወልቪዥን ተገናኘን በኋላ ሁለታችንም ተማርቀን እሷ ወደ ጅማ ሄደች እኔ ወደ ነገሌ ቦረና ሄድኩ ከዛ ተመልሰን ወልቪዥን ውስጥ ተገናኘን ያው ስለ ትዳር ጸልይ ነበርነ በወልቪዥን ስንገናኝ ወልቪዥን ውስጥ ጥሩ ሪቫይቫል ወይ መንፈሳዊ ነገር ነበረ ፕሮግራሞች ነበሩ እሷ ሚስ አታረግም ሲሪየስ ነች በመንፈሳዊ ነገር እስካሁንም በዚህ ምክንያት እንደ ማርያም ቁጭ ብላ ነው መንፈሳዊ ነገር የምትማረው በሚል አንድ ጊዜ እዛ ያለን ሰዎች በጣም ስለምንቀራረብ ስሚ አንዱ ለስሚ ይወጣ ነበር ስለዚህ እሷ ማርያም ተባለች ስለዚህ እኔ ያሳጥረ ሜሪ አልኳት ማርያም ያለው እዛ የወርልድ ቪዥኑ ኮሚኒቲ ነው አይደለም እዛ ቡድን አለ አብሮ የሚጸልይ ጧጣት አብሮ የሚጸልይ አለ ለእያንዳንዱ ስም ወጥቷል እዛ ጸሎት ላይ የሚሳተፍ ለሁላችን ለሷ ደግሞ ማርያም ተባለች ከእግዚአብሔር ጋር ካላት ነገር አንተ ደግሞ ወደ እንግሊዘኛ ወሰድከውና ሜሪ አልኳት ለአንተ ምን ስም ወጣለህ እዛ በርናባስ ነበር በርናባስ ለምንድን ነው በርናባስ ያሉ እሱን እንግዲህ ያሉ ሰዎች ያውቃሉ እንግዲህ የበርናባስ ስራ ማጽናናት ነው ቃል ማካፈል ነው
እንደዛ እሱን አይቶ ነው እንግዲህ ያው እኔ ደግሞ ለልጄ ሰጥቼ በርናባስ አልኩ ሶስተኛ ልጄን በርናባስ አልኩ ግን ያኔ ይወጣልኝ በርናባስ ነው አይ ትልቅ ነገር ነው እንደው እስቲ በዚህ ጉዳይ ላይ አሁን ጋብቻ የመሰረታችሁ ስንት ዓመተ ምህረት ነበር 1983 ሐምሌ 7 አንተን የምትጠይቀው መቼም በዛ ዘመን ነው እሷም ከጠየቀች ችግር የለው አይ እኔ እጸልይ ነበር ምንድነው ጋብቻ ሲሪየስ ነገር ስለሆነ ከመጀመሪያም ከልጅም ጀምሬ ከወጣትነት እያደኩ ሲሄድ ምንድነው የክርስቲያን ጋብቻ ትዳር አንዳንዱ ሳይ ልብ ይሰብራል እና እኔ ካገባው ክርስቲያናዊ ኑሮ መኖር አለብኝ በሚል ፈራ ነበር ጋብቻን እንደውም በጣም የማገባም አይመስለኝም ነበር ከፍርሃት የተነሳ ትጸልይ ነበር ጊዜ ወስጄ ጸልይ ነበር ስለ ጋብቻ ብለህ እንጂ ስለ ሜሪ አይደለም ጸልየው ኖ ስለሷ አይደለም ከሷ በፊት ነው ስለ ጋብቻ ጸልይ ነበረው 5 ዓመት ነው የጸለይኩት ወደሷ እንዴት መጣህ ነው እሷ ጋር እንዴት ሆነ ወልቪዥን ፕሮጀክት አላማጣ የሚባል የሚገባ ጣቢያ ነው ይድርቁ ጊዜ አብረን ሰራን ትንሽ ወራት ጸልይ ነበር እሷን በራሷ መንገድ ትጸልያለች እሷን መናገር ትችላለች ሲጸልይ ነበርና እሷ ወደ ልቤ መጣች ያው አይኔ አረፈ ማለት ነው እሷ ላይ አይነህማ ዶሮም ይያያት ነው ከነርሲንግ ስኩል ጀምሮ አሁን ወደ ልብ ገብታለች ማለት ነው አይ አሁን በቃ በጣም ረጋ ያለች ጌታን የምትወድ በቃ መጸለይ ነው ፕሮግራም ማካፈል ነው በቃ እንደሱ አይነት ሄት ነበር እኔ የምፈልገው እግዚአብሔርን የምትፈራ ነበርና ሳነዛ ስትሆን እኔ ወደ ላሊበላ ተቀየርኩ እሷ አላማጣ ነበረች እኔ ወደ አላማ ተቀየርኩ አሁን እሷ እንደሆነች ማነው በተለያየ መንገድ ኮንፈርሜሽን አገኘው ከእግዚአብሔር ቃልም ሲጸልይም ለመንፈስም ትንሽ እኛ ኮሚኒቲ ኮንሰርቫቲቭ ነው ከሌላ ብሔር ማግባት ወጋት በቃላ አይ ወጋት ባገ ነው አይፈቀድም እና እኔንም ቻሌንጅ አርጎኛል አንታውን የምዕራብ አርሲ አካባቢ ከኦሮምኛ ተናጋሪ ቤተሰብ ነው የተገኘው ስለዚህ እነሱ ከዛው አካባቢ ወይም ተመሳሳይ ቋንቋ የሚናገር ሰው ይጠብቃሉ በቃ ኦሮሞ መሆን አለበት ብለው ይጠብቃሉ እኛ ደግሞ የእግዚአብሔር ፍቃድ ነው እንጂ እግዚአብሔርን ትፍራ እንጂ ብሔር አይደለም እኛ በጌታ ነው አንድነታችን የሚል አቋም አለኝ ሲጸልይም ትክክለኛ መጽሐፍ ቅዱሳዊ አቋም ነው አሁን ጋሼ እንዴት ጠየቅካት ደብዳቤ ጻፍክ ድሮ ደብዳቤ ወደ ላሊበላ ሲቀየር የአላማጣ ስታፍ ታሪካዊ ቦታ ለማየት ይመጣል እኔ አሁን ከእግዚአብሔርም ጋር ጨርሻለሁ ከቃልም ጋር ጨርሻለሁ እንዴት አድርጌ ነው የምነግራት ብዬ ደግሞ ሌላ ጸሎት አንድ ወንድም አለ ለመንገር ሌላ ጸሎት አንድ ወንድም አለ እኔ ጠይቄ አላውቅም ከዛ በፊት እህቶች ጋር ብዙ አልቀርብም ነበር ስለዚህ ይቸገር ነበር ምን ብዬ ነው የሚጠይቀው ብዬ እንዴት ይስጠይቃለሁ እሷ አላማጣ ነው ያለች ግን ልቤ ደግሞ ሞልቶ በቃ ቶሎ መጠየቅ አለብኝ ብዬ ወስኛለሁ በወስደ ከዛ ሰው ማከርክ ሶፋኒ ያለማለት ተክለማርያም የሚባል ወንድም ካለ አለ ለሱም ነገር ይጸልይልኛል እሱ አሁን መጣቴ ስታፉ እሺ አሁን ሁሉም ስታፍ ከኔ ጋር ነው ያለው እሷን ነጥዬ እንዴት ነው የሚጠይቃት ብዬ እየተጨነቅኩ ከሶፋኒ ጋር ነበር አንድ ክፍል የምንኖረው እሱ ማን ነው እየዞሩ ሰላም ይላሉ ሰራተኞቹን እነዚህ ኢራት ከበሉ በኋላ አሁን እሷ መጣች እኔ ክፍል መጣች ሰላም ልትላይ የእግዚአብሔር አሬንጅመንት በጣም ነው የሚገርመኝ እኔ ሰላምታንም ሳልጨርስ ቁጭ በይ ያልኳትና እንደዚህ በልቤ እንትን ተሰምቶኛል አንድ ላይ እንድንሆን እግዚአብሔር ላንቺ ደግሞ ከተናገረ ጸልይና የተሰማሽን ንገረኝ ብዬ በቃ ለቀቅኳት በደቂቃ ውስጥ ይሄንን አልኩ በቃ እኔ ሸክሜ ወረደ እሷ ሄደች
ምን አለች ያኔ በሷ ላይ ያየኸው ነገር? ያኔ ምንም አላለችም። ውድ የህይወት ቲቪ ቤተሰቦች ይሄን የምንጫወተው እንግዲህ ትውስታ ነው፣ ታሪክ ነው። በዘመን መካከል ያለውን ይሄ ማህበረሰባዊ ጉዳይም እያየን ስለምንሄድ ነው። ያኔ ትዳር መጠየቅ ምጥ ነው። ከነጋሼ በኋላ ወደ እኔም ትውልድ ስትመጡ ቀላል አልነበረም። በቴሌግራም በማህበራዊ ሚዲያዎች ሃይ መባባል እንደዛሬ አልነበረም እና በዚህ ምክንያት ነው ወደ ሜሪም እመጣለሁ። ምንድን ያየህባት እንደው ይሄ አካላዊ እንትን የምታነበው ነገር አለ? ያኔ ደነገጠች ምናምን እንደው ያለውን ነገር? እኔ ልብ ብያለሁ ብሎ ራስን ደንግጣ እኔ ራሴ ቢደነግጥ ነው እንጂ አሁን ሸክም ወረደልኝ። እኔ በቃ የሷን ሪአክሽንም አላየሁም። በቃ አንቺ ጸልየሽ በጨረስሽ ጊዜ ንገረኝ እንደዚህ አስባለሁ አልኳት። እሷ ያው ቶሎ እንትናት ሪዘርቭድ ናት። ያው ነገር ይዛ አቆይታ ነው እንትን የምትለው። ከዛ ከሁለት ሳምንት በኋላ 4 ገጽ ደብዳቤ መጣልኝ። ከማን? አዎንታዊ ከሷ። አዎንታዊ ያው እንደው ደብዳቤውን አስቀምጣችሁት ይሆን? ባናነበው ወይ አላስቀመጥኩም። በማስቀመጥ በኋላ ጎበዝ ነኝ። 78 ነው አሁን የሚሆነው 4 ገጽ ደብዳቤ። እንግዲህ ሜሪ ጸሐፊ ናት ማለት ነው። 4 ገጽ ደብዳቤ መልስ መጥቷል። ቆይ እንደው ያ ትውልድ ለትዳር እንግዲህ እንደው በጨዋታ መካከል የምንይዘው ቁም ነገር ቤተሰቦቻችን ያ ትውልድ ለትዳር ከፍተኛ ጥንቃቄ ትኩረት ሰጥቶ በትልቅ አክብሮት ነበር የሚጠያየቀውና ይሄ ትውልዱ ሊማር የሚችለው ነው። ጋሼ ወደ አንተ ስመለስ እንዲህ ነው ባይባልም እኛም በኤሮግራም ደብዳቤ ተጻጽፈን እናውቃለን። ሃይስኩልም ደብዳቤ ጽፈናል ቁጭ ብለን ሞባይሎች ስላልነበሩና የኛም እድሜ በጣም ትንሾች አይደለንም። እኛም የሞባይል ዘመን ልጆች አልነበርንምና ጽፈናል ደብዳቤ። ኮሚሽነሩ 4 ገጽ ደብዳቤ ደረሰኝ ብሏል። አሁን ደግሞ 4 ገጽ ደብዳቤ ጻፈች የተባለችው ሜሪ ደግሞ ምን ትላለች? እስቲ እንግዲህ ምን ነበር የጻፍሽው? የምታስታውሽው ነገር? ጠያቂው እሱ ነው አልካደም። ቁጭ አርጎ ጠይቆ እንግዲህ ሮጠሽ ወይ ደንብረሽ ወጥተሽ ይሆናል፣ ግን ከዛ ወዲህ መልስ ሰጥተሻል። እንደው የምታስታውሽውን እስቲ ንገሪ ለኔ። ምንድነው ስለ ትዳር እግዚአብሔር ይህንን እድል ስለሰጠኝ ደስ ይለኛል። እግዚአብሔር ይመስገን። ጌታ ነው ሁሉን ያደረገው። ሁሉ በእርሱ ከእርሱ ነውና እግዚአብሔር ይባረክ። የነገራችን መጀመሪያም መጨረሻም እግዚአብሔር ነው። ጌታን እንዳገኘሁኝ አካባቢ ነው ነርሲንግ ስኩል ላይ ያለን። እኔ ጌታን አላቅም። ነርሲንግ ስኩል ሲጨርስ ነው ጌታን ያገኘሁት እና በዚህ ምክንያት ነው ነርሲንግ ስኩል ያለን። እኔም አላቀውም። እሱም እንግዲህ ብዙ አይደለም ክርስቲያን ያልሆነ ሰውም አያናገርም። በዛን ዘመን ኩርኩራ ማለት ነው። ማን ነው አላማጣ እኔ ቀድሜ ነው ሄድኩት። ሲሄድ ሳየው መጀመሪያ ላይ አዲስ አበባ ተገናኘን። እሱም ወርልድ ቪዥን ሊገባ እኔም ደግሞ ማመልከቻ ይዤ እየገባሁኝ በድሉ ህንፃ ተገናኘንና ያው ብዙም ሰላም አልተባባልንም። ከዛ መጨረሻ ላይ አላማጣ ከሄድን በኋላ አብረን እንጸልይ ነበር። አብረን ህብረት እናደርግ ነበር። ግሩፕ ነበረ። እዛ ላይ መንፈሳዊ ነገሩን ወደዋለሁ። ያው ዲቴይሉንም ባላውቅ ማለት ነውና ያገለግለናል። እዛ ሲያገለግለን በዚህ መንገድም አስበን አይደለም። በኋላ እንዲህ አይነት እኔም ጸልይ ነበር ስለ ትዳር ጌታንም ሳላውቅ በፊት ከአንድ ባል በላይ ማግባት አልፈልግም ነበርና ይሄ የውስጥ መሻቴ ነው። ከዛ በፊትም ያው ኦርቶዶክስ ቤተሰብ ነበረ። አክራሪ ኦርቶዶክስ ነኝ። ስለዚህ እዛም እዚህም ማለትም አልፈልግ ነበር በዛን ዘመንምና በኋላ ጌታን ካገኘሁኝ በኋላ በቃ ደስ አለኝ። ትዳር ላይ የጸና መፋታት ምንም እንደማይኖር ህግ ነው መሰለኝ ገብቶኝ ሳይሆን ማለት ነው። ማለት እኔ ፍላጎቴም ስለነበረ ይሄንን ወደድኩት። ከዛ በኋላ እዛ ሄደን እንደሱ ከነገረኝ በኋላ ከዛም በፊት በጣም ጸልይ ነበር።
ለምንድነው ትዳር ማለት ተቋም ነው የአንድ ቤተሰብ ተቋም ነው በዛ ተቋም ውስጥ ደግሞ የተበላሸ ነገር እንዳይኖረኝ እፈልጋለሁ በዚህ መካከል እሱ እንደዛ እንትን ካለኝ በኋላ የጸለይኩኝ አንድ ቀን ለእንቁጣጣሽ ላይ አንዲት እዛ ለማጣ የምትኖር እህት ቤት ሄደን አንድ ቀን አየሁኝ እሱ እግዚአብሔር እኔ ስለዚህ ስለትዳር እየጸለይኩኝ ነው እርሱ እግዚአብሔር ነውና ደስ ያሰኘውን ያደርግ ሚሊዮን ቃል ለመጀመሪያ ጊዜ ነው ያየሁት እዛ ቤት ውስጥና ታሪኩን አላቅም ካህኑ የተባለበትንም ነገር አላውቀውም አውዱን አላውቀውም ግን ብቻ በቃ ውስጤ በጣም እንትን አለ ደስ አለኝ መልስ ነበር ለኔ ዘመን መለወጫ ላይ ነበርና እሱ እግዚአብሔር ነው ደስ ያሰኘውን በኔ ህይወት ያደርግ ብዬ ነው ኤሊ ከተናገረው ነገር ጋር አያይዤ አይደለም እዛ ጋር የነበረው ነገርና በቃ እሱ እግዚአብሔር ነው ደስ ያሰኘውን ያደርግ እግዚአብሔር በኔ ህይወት ውስጥ ሊያደርግ የወደደውን ነገር ያድርግ ብዬ ነው የተቀበልኩት በዚህ ውስጥ ያለን ነው ወደ ላሊበላ ይሄድ ነው ከዛ ሲለኝ በቃ ይሄ ነገር ውስጥ በጣም ሐሴት አደረገ እና አንድ ወንድም ነበር እሱ ነው አላልኩትም አማከርኩት ማለት የኩርኩራን አንዳንዱ ነገሩን የማልቀበለው ነገር አለ እንዲሁ እኔም ማልወደው ባህሪ ማለት ነው እሱም ሊኖረው ይችላል እና ከዛ አንፃር ሁለት ነገር ሆነብኝ እና አማከርኩት ከኛ እድሜ ትልቅ ሰው ነው ቤተሰብ ያለው ነው ልጆች አሉ ትልልቅ ልጆች ሳማከረው ንገሪኝ ምንድነው ማን ነው አለኝ መናገር አልፈለኩም ማለት የወጣም ነገር አይደለም እኔ የምወሰንኩበት ነገር አይደለም ለነገረው አልፈለኩም ግን በቃ እንደዚህ ነው ብዬስነግረው በቃ መከረኝ በጊዜው የነበረው ነገርና እግዚአብሔር ፈቃድ ነው አይደለም የሚለውን ነገር ለመቀበልም ለኔ በጣም ከበደኝ ለምን ከእግዚአብሔር ፈቃድና ሐሳብ ውጪ ማድረግ አልፈልግም ግን ደግሞ ያ ቃል በቃ ለኔ ትልቅ መልህቅ ነበር እሱ እግዚአብሔር ነው በቃ ደስ ያሰኘውን ያድርግ ጌታ በቃ እንዲህ ብዬ መጸለይ ጀመርኩኝ በዛ ሁኔታ ውስጥ ያለሁኝ ያው እሺ ብዬ ስውስን ውስጤ በጣም ሰላም ይሆናል እና አይ ከራሴ ጋር ብዙ ተከራክሬያለሁ አይ ለምን በቃ አላደርግም ይሄ ትክክል አይደለም እኔ ገና በጌታ ልጅ ነኝ ስለዚህ እሱ ደግሞ እንደዚህ ነው እኔ ለሱ ብቁ አይደለሁም ሚል ሐሳብ ነበርኝና ጌታው ለርሱ የተሳለ ሰው አዘጋጅለት እኔ ግን በቃ እሺ እስከመጨረሻው ድረስ ሳላገባ ልኖር ብዬ ለራሴ ወስንኩበት ጊዜ ነበር የመጨረሻ ላይ ይሄንን ስል ውስጤ በጣም ይረበሻል እና ሰላም አጣለሁኝ እረፍት አጣለሁኝ በቃ እሺ ጌታው ይሁን አንተ ካልክ አንተ ደስ ያሰኘን በኔ ህይወት አድርግ ብዬ ስል ሰላም ይሆናል እና መጨረሻ ላይ ከዚህ ሐሳብ የተነሳ ወሰንኩኝ ነገርኩት እና መሃል ላይ ደግሞ ያ 78 አካባቢ 79 አካባቢ ነው ወደ 89 አካባቢ ላይ 90 አካባቢ ላይ እሱ ኬንያ ከሄደ በኋላ እንደገና ሐሳቤን ቀየርኩኝና ጻፍኩለት አንተ እግዚአብሔር የተሻለ ሰው ያዘጋጅልህ ስለዚህ ብዬ ጻፍኩኝ አሁንም ውስጤ እንደዛ ነው እና አንድ ምስክርነት ሰምቼ ነበር ማንሳት አልፈልግምና አንዲት እህት የተሻለ ነገር አግኝታ እንግዲህ ይሁን አይሁን አላቅም እኔ ሰማሁትንና እግዚአብሔር እንዴት እንደተናገረኝ ነው የተሻለ ነገር አግኝታ አንድ ወንድም ተወቹ ኦሬዲ ሊጋቡ ከወሰኑ ምን ካሉ በኋላና ይሄንን ታሪክ ሰምቼ መጨረሻ ላይ እየጸለይኩኝ ጌታ እንዲህ ነው መቀጣሽ ነው ያለኝ ይሄንን ብትታዩ ይሄንን ባታደርጊ እንዲህ ቀጣሻለሁ ለኔ እንግዲህ በገባኝ ነው ማለት ህፃን ልጅ ያው በጌታ
እንደ ልጅነቴ ለራሴ ተረዳሁት ይገባኝ እንደዚህ ነው መቀጣሽ የሚል እንትን ሲመጣ እሱ ኬንያ ነበረ አይሆንም ብዬው ነበረ እኔ ግን እግዚአብሔር ተናግሮኛል የሚወላውል አምላክ አይደለም ብሎ መልስ ሰጠኝ ከዛ በኋላ እኔ ይቅርታ ጠይቄ ከዛ እንደሱ ብዬ ትንሰል ውስጥ ሰላም አጣ እግዚአብሔር ልክ እንዲስለኝ ቆም ብዬ አሰብኩኝ እንደገና እንዲቀጥል አደረግን ተስማማን ያው አሁን ያለንበት ደረጃ ላይ ያለ እግዚአብሔር ይባርክሽ እሺ እንግዲህ ሜሪ በዚህ አይነት መልስ ሰጥታለች ምናልባት ጋሽ የምትለው ነገር ካለ እኔ ዲጂታል እየተማርኩ 3ኛ ዓመት ነኝ መሰለኝ አሁን ሁሉ ጊዜ እረፍት ሰዓት ሮጬ እንትን ጋር ነው የሚሄደው ሜል ቦክስ ጋር ነው የሚሄደው የሷን ደብዳቤ ለማጠበቅ ለማግኘት እና አሁን ቅድም ያለችው ደብዳቤ ሮጬ ሄድኩኝ ደግሞ ፈተና አለኝ ያን ቀን የሷ ደብዳቤ መሆኑን ሳውቅ አሁን ጀምረናል ተስማምተን ነበር በኋላ የሷ ደብዳቤ መሆኑን ሳውቅ የዩኒቨርሲቲው 3ኛ ፎቅ ላይ ወጥቼ አነበብኩ ፈተና ኮሌ ገባ ነው ሲገባ ይሄ መርዶ ሰማው እኔ ወስኜ ላለማቀጠል ወስኜ የተቸገርኩ መስሏት በኔ በኩል ችግር የለምና እንደተሰማ አድርግ ብላ ነው ለኔ አዝና ነው መተሳሰብ ጀምረናል በአንድ በኩል እና እየተቸገርክ ነው መሰለኝ እሷ ጋር ደግሞ ሳልጽፍ የተወሰነ ቀናት አለፉ ይሄ ነገር እውነት መሰለኝ እና በቃ ብቻ anyway አለፈ እሱ እኛ በአካል ተገናኝተን ሌላ ጊዜ ጌጃ ኮሙኒኬሽን እንዳስተምር 2-3ኛ ዓመት ያለው ጋብዛኝ 82 በዛ ተገናኘንና ነገራችንን ክሊር አረገን እንጂ ከባድ ነበር ከዛ በፊት አንድ ቢጠቅስ ጥሩ የሚሆነው ከተስማማን በኋላ ስኮላርሺፕ አገኘሁ ሆነ ቀጥታ ቴሌክሱ ሲደርሰኛል ቴሌክስ ነው ሄጄ ጸሎት ቤት ወስጄ ሜሪ እንዲህ አይነት እድል አግኝቻለሁ ካንቺ ደግሞ ማስቀድሞ ነገር የለኝም ማግባት ነው የምፈልገው እና ይሄ ደግሞ እድል መጥቷል ምን ትያለሽ አልኳት ምንም አላንገራገረችም ሁሉ ጊዜ የሚገኝ እድል ስላይደለ ሚሳታ አድርግ ሄደ ተማረ አለችኝ አይ እኔ ትንሽ እንኳን ጥርጣሬ ካለሽ እኔ ተዋለው እውነቴን ነው ደግሞ ከዛ በኋላም የቤተክርስቲያን አገልጋዮች ሲያነጋግሩን መሄድን አልወደዱም ነበር ለትምህርት ግዴላችሁ ምን እመጣለሁ ከሷ አይበልጥብኝም ብዬ ለትምህርቱ ሄድኩኝ አበረታታችኝ እኔ ከኤርፖርትም ቢሆን እመለሳለሁ ብዬ ነግሬያታለሁ አንቺ ካልፈቀድሽ ጌታ ይባርካት እስከመጨረሻ ሄደ ተማር አለችኝ ሄጄ ተማርኩ በማማረ ብዙ ፖዚሽኖች ላይ እንድሰራ ምክንያት ሆነ ቢኤ ስለተማርኩ ማስተርስ መስራት ችያለሁ አሁን አዋሳው ሀይቅ ውስጥ ግባ የተባለው ሰውየው በብዙ ድርጅቶች በኃላፊነት ሰርቼ አሁን ሀገሬንም ራሴንም ቤተክርስቲያንንም ላገለግል ችያለሁ የሷ ኢምፓክት ያኔ እሷ ትንሽ እንኳን ብታንገራግር እውነት ነው ልተው ነበር ምክንያቱም በጸሎት ነው የተገናኘነው እግዚአብሔር ነው ያገናኘን እሷን የሰጠኝ እግዚአብሔር ነው ምናልባት እኔም ለሷ የሰጠው እግዚአብሔር ነው ምናልባት ሳይሆን ልክ ነው እርግጥ ይሄን ይመስላል ያቺ ግን በጣም ፈታኝ ጊዜ ስለነበረችና እግዚአብሔር በድል ስላሳለፈን እሷ ጻፈችልኝ ይሄ ነገር እንዴት ነው ብላ እንደው እየተቸገርክ ከሆነ ብላ ስትጽፍልኝ የሷ ደብዳቤ ደርሶኝ ፈተናውንም ተፈትኜ ጥሩ ውጤት ነው ያገኘሁት ለሷ ቁጭ ብዬ ምንድነው የእግዚአብሔርን ቃል በትክክል አልተረዳችም ይሆን ብዬ እኔ የእግዚአብሔር ቃል ነው ያካፈልኳት የኔ ደብዳቤ ሲደርሳት እሷ ሐሳቧን ቀይራ ኦሬዲ ሌላ ደብዳቤ ጽፋለች ደብዳቤዎች በመንገድ ላይ ተላልፈዋል ማለት ነው እንግዲህ ውድ የህይወት ቲቪ ቤተሰቦቻችን አሁን ከኮሚሽነሩ ጋር ያለን ውይይት እንደቀጠለ ነው ቤተሰቡ ግራና ቀኝ አብረውናሉ
እንደው በዚህ አጋጣሚ ወደ ሌላ ጥያቄ ልሂድ። ጌጃ ኢኳየር አገልግለሃል? እያገለገልኩ ነው። አሁንም እያገለገልክ ነው። ህብረት እንዳለህ በደንብ ያለ አታችመንት በጣም ከፍተኛ እንደሆነ አንዳንድ የኳየሩ አባላትም ሲናገሩ ሰምቻለሁና እስቲ እሷን ባጭሩ ንገረን። 73 ዓመተ ምህረት ለነርሲንግ ስኩል እንደመጣሁኝ ትንሽ ፈተናዎች ነበሩ ቤተክርስቲያን ውስጥ ከዚህ ከመንፈስ ቅዱስና በልሳን ከመናገር ጋር የነበረና ስደቱም ነበረና እኔ አዲስ አበባ ከሄድኩ ትምህርቴን ተምሬ የተመደብኩበት ሄጄ እሰራለሁ፣ ጌታን አመልካለሁ። ምንም አገልግሎት ውስጥ አልገባም ብዬ መጣሁ። በተለይ ቃለ ሕይወት በኋላ ሲመጣ አንድ ወር የትምሳል ነው። አንድ ወር 4 ኪሎ ያለው ባፕቲስት መሳተፍ ጀመርኩ። እንዴት እንደሄድኩ አላውቅም። አንድ ቀን ጌጃ ሄድኩኝ። ጌጃ ሲሄድ ጋሽ ጥላሁን ኃይሌን ታውቀው እንዳላውቅ እሳቸውና አባባ ከደሞ በር ላይ ቆመው ያወራሉ። ልክ እኔ ሲገባ ሁለቱም ያውቁኛል። በስደቱም ጊዜ እየመጡ ያጽናኑኝ ነበርና እንትን ብሎ አባፍ አድርጎ አቅፎኝ ከሳሙኝ በኋላ ልክ ምንም in friction of time ደረጃ አበበ መጣ። ደረጃ አበበና ሰለሞን እጅጉ የሚባሉ ያኔ በኳየሩ ኮሚቴ ነበሩ። ምን አሉ እነሱ? እንግዲህ ጥብቅ ናቸው። መሸኛ አምጥተህ ምን ብለህ ነው አባል የምትሆነው? ምን አሉ? ኩርኩራ ይባላል፣ ክፍለ ሀገርም ያገለግል ነበረ፣ ጌታን የሚወደው ወንድም ነው፣ እናንተም ተቀበሉት እዚህ ያገልግል ተብሎ ነው። እኔ በዘመድ ነው የገባሁት ማለት ነው። እና ደረጀም በቃ ሳምንት ና አለኝ። ቢሮክራሲ አላበዛ። ከዛ ሳምንት እኔ ስጸልይ ቆየው። ልክ ይህንን ኳየሩ ብሎኝ ትምህርት ቤት ደግሞ ያለንበት ኮሚቴ ሰብሳቢ ሆኜ እንዳገለግል መርጦኛል። ገና እኔ ሁሉን ምንም አገልግሎት አልፈልግም። ደግሞ በዚህ በተወላገደ አማርኛ እኔ አዲስ አበባ ውስጥ ደግሞ ላገለግል ነው ብያለሁ። ግን እግዚአብሔር ደግሞ እንዲያመቻቸ ጸለይኩ። ስጸልይ ያው ጸልዬ ነው የሚወስነው አንዳንድ ነገር። ስጸልይ እግዚአብሔር ዮሐንስ ወንጌል ምዕራፍ 9ን ሰጠኝ፣ ቁጥር 4 መሰለኝ። ቀን ሳለ የላከኝን አደርግ ዘንድ ይገባኛል፣ ማንም ሊሰራባት የማይችልባት ሌሊት ትመጣለች የሚለው ቃል 2 ቀን ጾሜ ጸለይኩና በሁለተኛ ቀን ይሄ መጣ። እንኳን አገልግል ተብዬ የገባኝን ያህል ነው። ቴዎሎጂውን ተወለናስ እና ለካ ላገልግል ብልም ማገልገል የማልችልበት ጊዜ አለ። ይሄን የተናገረው ጌታ ስለሆነ እሱም መስቀል ላይ ሆኖ ሌላ አገልግሎት አልሰጠም። ስለዚህ ኳየሩንም ኮሚቴውንም አንድ ጊዜ እሺ አልኳቸው። አገለግላለሁ ጌታ ተናግሮኛል አልኩና ተቀበልኩ። ይጄ ለደሬ ነገርኩኝ። ጀመርኩ ማለት ነው። ፕሮግራም በደንብ ነው ያዙኝ፣ በፍቅር ነው የተቀበሉኝ። አሁን ስንት ዓመት ነው እንግዲህ ይሄ ከሆነ? እንግዲህ 1973 ሂዳር ነው መሰለኝ። በጣም ጥሩ። አሁን ቪሲዲ ሰርተው አብራቸው እንደነበር ካስታውሳለሁና ቪሲዲም ሲሰራ አንተ አብራቸው ነበር። በጣም ደስ ይላል። እስቲ ከጌጃ ቃለ ሕይወት ቤተክርስቲያን ያህም ዘምራን መዝሙሮች ውስጥ እንዲጋበዝልን የምትፈልገው ምንድነው? እስቲ ለውድ ተመልካቾቻችን አንድ ዝማሬ ጋብዝልን። አንተ የመራን እዚህ ደርሰናል። ውድ ሕይወት ቲቪ ቤተሰቦቻችን እንግዲህ ታሪክን በቁም ነገር እያዋዛን እስካሁን እዚህ ደርሰናል። ከዚህ ቤተሰብ ጋር ያለን ፕሮግራም እዚህ ገርጂ አካባቢ ከሚገኘው የቤተሰብ ቤት እንደቀጠለ ነው። እንግዲህ አሁን ወደ ሜሪ ሄዳለሁኝ። እንግዲህ አሁን ጋሼ ያለበት የጤንነት ሁኔታ ይታወቃል። እንደገና ደግሞ ቤትም ቢቀር ማገልግሎቱንም አልተወም። እስካሁን ድረስ እየበረታ ነው። ከመጣንም ጀምሮ ያለውን ሁኔታ እየተመለከትን ነውና የእናንተ ቤት የፍቅር ተምሳሌት ሊሆን ይችላል። በዚህ በመከራ ወራት ውስጥ
አብሮ ጸንቶ በልጅነት በወጣትነት ወራት ቀደም ስታወሩለት የነበረውን ፍቅር ይዞ ደግሞ ጠብቆ ልጆች የልጅ ልጆች ካዩ በኋላ በመከራ ዘመንም እንዲያብሮ መቆየት እንዲያብሮ አንዱ የሌላው የጀርባ አጥንት ሆኖ መቆም የሚያስደንቅ ነው እና ካንቺ ብዙ ተምረናል። ምናልባት ለባለ ትዳሮች ነገም ትዳር ለሚመሰርተው ትውልድ ጥሩ ምሳሌ ልትሆኚ የምትችይ ሴት ነሽና የምትመክሪው ምክር ካለ ከዚህ አንፃር? ሰው በህይወቱ ብዙ ነገር ሊገጥመው ይችላል፣ አናውቀው። በተለይ በወጣትነት ዘመን ወይም ደግሞ ትዳር ስንመሰርት ምን ሊሆን እንደሚችል አናስበው። እግዚአብሔር ግን ያውቃል፣ ሁሉን ያውቃል። ይሄ ድንገት የሆነ ነገር አይደለም፣ አክሲደንትም አይደለም። ግን እግዚአብሔር የወደደውን በፈለገው መንገድ አድርጓል። ለዚህ ምንድነው ማለት የምፈልገው ሁኔታዎች ይቀያየራሉ። ማላይ ሁኔታ እንደሚመጣ አይታወቅም። ምናልባት ዛሬ እሱ ላይ እንደ አይነት የጤንነት ችግር መጥቶ ሊሆን ይችላል። የሚቀጥለውንም አናውቀው፣ እግዚአብሔር ነው የሚያውቀው። ስለዚህ ምንድነው መነሻችን እግዚአብሔር ነው። የእግዚአብሔር ፍቅር ነው ያገናኘን። መሰረታችን እግዚአብሔር ነው። እግዚአብሔር ሲያገናኘን ደግሞ የእግዚአብሔር ፍቅር ፍጹም ፍቅር ነው፣ የሚለዋወጥ ፍቅር አይደለም። በችግርም በመከራም ቢሆን የግድ መደጋገፍ በጣም አስፈላጊ ነው። ይሄ ሲባል ሁኔታዎች ቀላል ናቸው ማለት አይደለም። ብዙ ቻሌንጆች አሉ። ሰው ደግሞ ሲታመም ብዙ የሚሆኑ ነገሮች አሉ። ስለዚህ ምንድነው ትዳር ማለት መቻቻል ነው። እኔ የገባኝ አንድ ነገር በትዳር ውስጥ ይቅርታ የሚባለው ነገር የገባኝ ከትዳር በኋላ ነው። ሌላ ጊዜ የነበረው ይቅርታ እኔ አልገባኝም ማለት ይችላል። ከዛ በፊት የነበረው ትዳር ከመሰረትኩኝ በኋላ ግን ይቅርታ የሚባለው ነገር በጣም ነው የገባኝ። ያለ ይቅርታ ደግሞ ከእግዚአብሔር ጋር ህብረት ማድረግ አንችልም። አንድ ነገር ካልተውን የሆነ ነገር ያያለና ትዳር ማለት መቻቻል ነው። እርስ በርስ ደግሞ አንዱ እግርና እግር እንኳን አብሮ ሲኖር ብዙ ነገር አለ። ሁለተኛ ደግሞ ትዳር ላይ ከአንድ አይነት ቤተሰብ የመጣ አይደለም፣ ከተለያየ ቤተሰብ ነው የመጣው። ከተለያየ ጎሳ ሊሆን ይችላል። የእያንዳንዱ ህብረተሰብ የተለያየ ባህል አለው፣ ብዙ ነገር አለው። በዛ ውስጥ ምንድነው አብረን ስንኖር ብዙ ሁኔታ ሊፈጠር ይችላል። በዛ ውስጥ ግን መቻቻልና በፍቅር አብሮ መኖር ያስፈልጋል። አንድኛችን ለአንድኛችን ላንመች እንችላለን፣ ግን መቻቻል የሚባል ነገር አለ። አንድ ጊዜ ኦሙሽን ለቆያለው የጋብቻ ትምህርት ሲያስተምር አንድ ቄስ ናቸው ከመካነ ኢየሱስ ምን አሉ? እኔ አሉ በቆሎ ሲሸለቀቅ አያልቅም አሉ። እና እኔና ባለቤቴ ልክ ተጋብተን አንድ ነገር የሰርጋችለት ማታ አንድ ነገር አየችና ይሄንን ለምን አልነገርከኝም አለችኝ። እንዴት አልነገርከኝም? እንዴት አላሳየኝም አለችኝ። ከዛ በኋላ ነገሩ ቀጠላሉ እና የኔና የሷ ነገር እንደበቆሎ መሸላቀቅ ነው። እኔ ያን ጊዜ ያላገባሁም ወጣት ነበርኩኝ እና አያልቅም የኛ ነገራችን ወጥቶ ተዘርዝሮ አያልቅም። ብዙ አዲስ ነገር እየተሸለቀቀ የማያልቅ ነገር አለ። ምክንያቱም ቀደም እንዳልኩት የባህሪ ነገር ሊኖር ይችላል፣ የተለያየ ነገርና ምንድነው ያም ይሁንህ መሰረታችንን ማወቅ ነው። የተነሳንበትን ነገር ማወቅ ነው። መሰረታችን እግዚአብሔር ነው። እግዚአብሔር ከሆነ ደግሞ እሱን ነው የምናስበው፣ እሱን ነው የምናየው። ችግርም ደስታም መከራም ፈልገነው የሚመጣ ነገር አይደለም። ማንም ፈልጎ አይደለም። ምናልባት እዚህ ጋር የሆነ ነገር ቢባል ነገ ምን ሊሆን ይችላል ብሎ ማሰብ ያስፈልጋል። ዛሬ እኔ ጤነኛ ልሆን ይችላልው፣ ግን ነገን አላውቀው። ከደቂቃ በኋላ የሚመጣውን ነገር አናውቀው። ባይሆንም ደግሞ እግዚአብሔር እስካገናኘን ድረስ በዚህ ጊዜ ተቻችሎ አንዱ አንዱን ደግፎ ነው ማለፍ ያለበትና እኔ ይሄንን እላለሁ። ማንም ወንድም ቢሆን ሴትም ቢሆን እርስ በርስ መደጋገፍ አስፈላጊ ነው በህይወት ዘመናችን። ሁለተኛ ደግሞ እግዚአብሔርን ነው የምናየው። እዚህ ጋር
እኔ አንድ ነገር አስባለሁ የሆነ ነገር ይሰማኝና ጌታ ሆይ አንተ እኮ ታይኛለህ ውስጤን እላለሁ ምናልባት የማንናገረው ነገር ሊኖር ይችላል ግን እግዚአብሔር ያያል እግዚአብሔር የተናገርነውን ነገር ብቻ አይደለም የሚያየው የሚሰማው በውስጣችን ያሰብነውን ያቀድነውን ነገር እግዚአብሔር ያያል ዋጋችንን የምንቀበለው ከሰው አይደለም ከእግዚአብሔር ነው ምናልባት ጎሽ እንደው ጥሩ አደረግሽልኝ ላይለኝ ይችላል ኩርኩራ ለምን ከብሶቱ የተነሳ ከችግሩ የተነሳ ግን ምንድነው ዋጋን የሚከፍል እግዚአብሔር ነው እኔ መልካም ባደርግ ለራሴ ነው ማደርገው የማይገባ ነገር ባደርግ ደግሞ ማጭደው ነኝ ስለዚህ ሁላችንም ቢሆን ዋጋችንን ከእግዚአብሔር መጠበቅ መተመን አለብን እንጂ ምድር ላይ ያለውን ነገር ዙሪያችን ያለውን ነገር ምናይ ከሆነ ምናልባት ብዙ ነገሮች ሊኖሩ ይችላሉ ስለዚህ ዋጋን የሚከፍል እግዚአብሔር ነው ሁኔታዎችም ደግሞ ምናልፈበት መንገድ በእግዚአብሔር መንገድ ነው ምን ሄደው ምንራመደው ስለዚህ በትዕግስትና በፍቅር ተያይዞ ማለፍ መልካም ነው ስለዚህ ሁኔታዎች ማለት ምን ሊሆን እንደሚችል አይታወቅም ስለዚህ እግዚአብሔርን ማየት መልካም ነው እግዚአብሔር ደግሞ ያያል ሰው ደግሞ በራሱ ኃይል አይችልም የእግዚአብሔር ጸጋ ነው ሁሉንም ያስችለው እግዚአብሔር ጸጋ ካልሰጠ ከባድ ነው እኔ በራሴ አይደለም ግን የእግዚአብሔርን ጸጋ ሁሉ ጊዜ አደንቃለሁ እግዚአብሔርን አደንቀዋለሁ ሁሉ ጊዜ በተለይ ውጪ በነበርንበት ጊዜ ብዙ ሁኔታዎች አሳልፈናል ህክምና ላይ ያለና አንድ ጊዜ አስተውሳለሁ ኦፕሬሽን አድርጎ በተለይ 2011 ላይ ጥሩ ያልሆነ ሁኔታ ነበር እና የመጀመሪያው ጊዜ ብዙ ችግር አልነበረም ሰዎችም ነበሩ ሁለተኛ ላይ ግን በጣም ከባድ ጊዜ ነበር እና ትንሽ ኮንፊውዝድ የሚያደርጉ ሁኔታዎች ነበሩ ኮንፊውዝድ ይሆን ነበርና ለሊት ላይ 8 ሰዓት 6 ሰዓት ላይ ተነስቶ በቃ እንሄዳለን ቤት የመሄድ ፈልጋለሁኛል የነበረው ኬንያ ነው እንግዲህ ለሊት ተነስቶ መሄድ አይቻልም ቤት እንኳን ቢሆን ከሆስፒታል ወጥቶ ወደ ቤት መሄድ አይቻልም ለሊት ነው በዚህ ላይ የሰው ሀገር ነውና በቃ ተነሽ እንሂድ ነገርኩት ነው እዚህ እኮ ያለነው እኮ አይሆንም እንዴት አድርገን እንሄዳለን በቃ የሆነች አንዲት እህት ነበረች እሷን እየጠራ በቃ ንገሪያትና እኔ መሄድ ነው የምፈልገው ቤቴ ነው መሄድ የምፈልገው አለ እና ግራ ያጋባል ግን እግዚአብሔር ከኛ ጋር ነበር የረዳን ጌታ የተባረከ ይሁን በዛ ሁኔታ ውስጥ እግዚአብሔር በጣም ይናገረኝ ነበርና ሄጄ ለነርሷ ነገርኳት ባክሽን እንዲህ እያለኝ ነውና እስኪ አንቺ አረጋጊው አልኳት ከዛ በኋላ አናገረችው ትንሽ ወደ አምሮ ተመለሰ ደናውንና በማግስቱ እግዚአብሔር አንዲት ሐኪም ነበረች እሷን መጣችና በጣም በተጨናነኩበት ውጥርጥር ባልኩበት ሰዓት ላይ እግዚአብሔር ልክ እለው የነበረውን ነገር ከጌታ ጋር ያልኩ የነበረውን ነገር መታጠዋት ላይ እሷ ደገመችልኝ እና በጣም ደሳለኝ እና በመከራችንም በችግራችንም ሁሉ ጊዜ አብሮን እግዚአብሔር ከኛ ጋር አለ ለነገራችንም መውጫን የሚያዘጋጀው እግዚአብሔር ነው ሁኔታዎችን ሰምተን እግዚአብሔርን ከተከተልነው እግዚአብሔር ይረዳል እግዚአብሔር ይናገራል እግዚአብሔር ደግሞ ያጽናናል እግዚአብሔር ጸጋን ይሰጣል አንድ ነገር ምን ይችልበትን ምን ሄድበትን መንገድ እግዚአብሔር ያስታውቃልና እግዚአብሔር ይባረክ በእነዚህ ሁኔታዎች ሁሉ ጌታ ነው ይረዳል እኔንም ይረዳኝ ጌታ ነው ማለት መቆምም እንድችል ብዙ ሁኔታዎች አልፍ ያለው ግን በዚህ ሁሉ ውስጥ እግዚአብሔር ረድቶኛል ክብር ለኢየሱስ ይሁን የረዳኝ ጌታ ይባረክ ሁሉንም ሰው ደግሞ ይረዳል ስለዚህ በትክክለኛ መንገድ መሄድ ነው በቅንነት መሄድ ነው እንጂ አስቸጋሪ ዘመን ነው ከባድ ዘመን ነው ግን ጌታን ያዩ መኖር ይቻላል እግዚአብሔር ደግሞ ይረዳል በዚህ ሁኔታ ውስጥ እንግዲህ ሜሪ ተናግራለች የህይወት ተሞክሮና ያካፈለችው ቤት ሆናችሁ እንግዲህ በቴሌቪዥን መስኮቴን ፕሮግራም በመከታተል ላይ ያላችሁ ቤተሰቦች ከዚህ ቤተሰብ ህይወት ከሷም ህይወት ከሱም ህይወት ትልቅ ቁም ነገር እንደምትቀስሙ እናምናለን እንግዲህ አሁን ደግሞ ወደ ቀጣዩ ጥያቄያችን እንሻገራለን እሺ እንግዲህ
በዚህ ትዳር ውስጥ ልጆች አፍርታችኋል። ስንት ልጆች ወልዳችኋል? የልጅ ልጆች አሉ ወይ? የት ነው ያሉት? በምን ደረጃ ላይ ይገኛሉ? እንደው ባጭሩ ውስጥ 1983 ሐምሌ 7 ነው የተጋባ ነው። በአመቱ በረከቴን ወለደን። የመጀመሪያ ልጃችን እሱ። 3 ልጆች ናቸው ያሉን፣ 2 ወንዶችና 1 ሴት በመካከላቸው አለች። 2 የልጅ ልጅ አለን። አንዱ ጌታ መልሶ ወሰደው፣ መልሶ ይሰጠናል ብለን እናምናለን። በጣም እንወደው ሕፃን ነው እና አሁን ያሉት ሁሉም ዩኒቨርሲቲ ጨርሷል። በረከት ከአርባ ምንጭ ዩኒቨርሲቲ ወተር ቴክኖሎጂ ነው የጨረሰው። የምስራች በሳይኮሎጂ ከመቀሌ ዩኒቨርሲቲ ነው የጨረሰችው። በርናባስ ከደብረ ብርሃን ዩኒቨርሲቲ ነው የመጀመሪያ ዲግሪ በቱሪዝም ማኔጅመንት የጨረሰው። ለማስተርስ ወደ ውጭ ሄደው እዛው ማስተርሱን ጨርሰዋል በማኔጅመንት ቱሪዝም ማኔጅመንት ነው እዛም እንትን ያደረገው። ሁለቱ ውጪ ናቸው። ሴቷ እዚህ ሆና ግን አዋሳ ነው የምትሰራ። 3ቱም ራሳቸውን ችለዋል። አንዱ የልጅ አባት እንድንሆን አድርጎናል። ሌሎቹ ገና ናቸው ግን አድጓል ማለት ህፃናት አይደሉም እና በስጋም እያደጉ ነው። በእውቀት አሁን እንደነገርኳችሁ ነው ራሳቸውን ችለዋል ሁላቸውም። በዚህ በኩል ጌታ ረድቶናል። እግዚአብሔር ይመስገን። እስቲ ወደ ቀጣይ ጥያቄ ልምጣልህ። እንግዲህ በተለያዩ የመንግስት መስሪያ ቤቶች ውስጥ ሰርተሃል። የመንግስትም ሌላ የቻሪቲ ወይም ደግሞ የበጎ አድራጎትም መስሪያ ቤቶች ውስጥ ሰርተሃል። እስቲ እነዚህም በወፍ በረር እንመልከት። ከጤና ጥበቃ ተነስተን እስቲ 1975 እንደተመረቅኩኝ ከነርሲንግ ስኩል ጤና ጥበቃ ነው ነገሌ ቦረና የተመደብኩት። እዛ 1 ዓመት ከ3 ወር ሰርቼ ነው ወደ ወልብጂ ደግሞ መጣውና ቅድም ሜሪ እንዳለችው ሰሜን ነው የሄድኩት። መጀመሪያ ንፋስ ማውጫ የሚባል ነው ደቡብ ጎንደር ንፋስ ማውጫ የሚባል ነው የሰራሁት። 2 ወር ነው። ከዛ በኋላ ወደ አላማጣ ነው የተቀየርኩት። አላማጣ 9 ወር ከ15 ቀን ሰራው። ከዛ ወደ ላሊበላ ተቀየርኩ። 9 ወር ከ15 አሁንም ከሰራው በኋላ ወደ አንጾኪያ የሚባል መጣው። በእነዚህ ጊዜ በሙያ ነው ሲሰራ የነበረው ጤና ባለሙያ እንደ ነርስ እና ከዛ በኋላ አንጾኪያ ያለው ነው የትምህርት እድል ያገኘሁት። ከዛ ለትምህርት ሄድኩኝ ኬንያ። ትምህርት ከጨረስኩ በኋላ ወልቪዥን እኔ ቃለ ሕይወት ይዘ ያለው መንፈሳዊ ዘርፍ አስተባባሪ ነው የሚባለው። ያኔ ምክትል አስተባባሪ ሆኜ ከጋሽ ተክሌ ጋር ሳገለግል 1 ዓመት ከቆየው በኋላ ወልቪዥን መቀመጥ ከለከሉኝ። ከተክሌ ወልደ ጊዮርጊስ ጋር ምክትል ዋና ጸሐፊ ሆነ ነው የሰራው። የመንፈሳዊ ዘርፉ ያኔ ኮኦርዲኔተር ነው የሚባለው። ነው አስተባባሪ ነው የሚባለው። ከሳቸው ጋር ነው የሰራሁት። በዛች የአጭር ጊዜ ውስጥ ግን በጣም ደስ የሚል ስራ ሰርቻለሁ። ምንድነው ተማሪዎች ለመማር ስኮላርሺፕ ጠይቆ ፕሮሰስ አይደረግላቸው ፋይሉ ተከምሮ ነበር። በጣም እነሱ ይመጣሉ ይላሉ። ከዛ በኋላ ጋሼ በጣም ከመጣ ሁሉ ጋር ስለሚያለቅሱ ያኔ ስደትም ስለነበረ ቤት ተቃጠለ ይመጣል፣ ቤተ ክርስቲያን ተዘጋ፣ እሳቸው ጋር ነው የሚመጣው። ይዞ መልቀስ ነው በቃና ጋሽ ተክሌ በጣም እና ሄደው ማጎብኘት ምን ማድረግ ነበርና እኔ ረዳቸው ነበር። እና በዛ ጊዜ ውስጥ ይሄ ተከመረውን ለአመታት የተከበረውን ፋይሎች ሰንጠረዥ ሰርቼ
አገር ውስጥና ከአገር ውጭ መማር የሚፈልጉት ለይቼ እንዲፈተኑ ለስራ አስፈጻሚ አቀረብኩ። ስራ አስፈጻሚው ወስኖ 2 ሰዎች እንግሊዝ ሄዱ። ሌሎቹ በአገር ውስጥ ባሉት ከኤምቲሲ የሚባል ድላ ኢቲሲ እነዚህ የገቡ ዛሬ ትልልቅ አገልጋዮች የሆኑ አሉ። እንግሊዝ የሄዱት ዶክተር ደስታ ሄልሶና አሁን ስሙን የዘነጋሁት ወንድም በቀለ ነው ያባቱ ስም። እሱ ወደ ካናዳ ሲሄድ ዶክተር ደስታ ሄልሶ ግን ወደ ኢትዮጵያ ተመልሶ ሲያገለግል ነበረ። ሌሎችም ብዙ ኮሌጅ የኬኤምቲሲ ገብቶ ተመርቆ ቤተክርስቲያን ያገለገሉ ያሉት ያሉ በአጭር ጊዜ የሰራሁት ቁም ነገር እሱ ነው። በርግጥ የዞርንም እናገለግል ነበረ ከወርቆ ኃይለማርያም ጋር ሌሎችም ጋር ጋሽ ግርማ ሀናኖ ጋር በቡድን እየወጣን ቸርቾችን እናበረታታ ስልጠና እንሰጥም ነበር በዛች ጊዜ። ከዛ በኋላ እግዚአብሔር በቃ አለኝ አሁን ወደዛ ምስክርነት መሄድ አልፈልግም እንጂ ጨረስኩ እዛ በቃ እግዚአብሔር በቃ አለኝ። ከዛ ሄድኩኝ ዋና ወልብጂን ሪጆይን አረኩኝ ኖቬምበር 1992 እስከ 2007 ድረስ በፈረንጅ። በነዛ ጊዜያቶች አብዛኛውን በኃላፊነት ነው የሰራሁት። ኤዲፒ የሚባል ታውቃለህ? ምንድነው? ኤዲፒ ኤሪያ ፕሮግራም ዴቨሎፕመንት የሚባል ነው። እሱን ሰርቻለሁ። ከአንጾኪያ ጥያ ሄድኩኝ። ከአንጾኪያ ሾንቆላ ሄድኩኝ። ከሾንቆላ ጥያ መጣ። ከጦያ ሄድ ኦፊስ መጥቼ የምግብ ፕሮግራም ማናጀር ሆንኩኝ። እሱ ላይ እየሰራሁኝ የደቡብ ወርልድ ቪዥን ቅርንጫፍ ጽሕፈት ቤት ዳይሬክተር ሆኜ ተሾምኩ። ሐዋሳ ቤዝ አድርጌ ደቡብን ጠቅላላ ፕሮጀክቶቹን አስተባብር ነበር። በዛ ጊዜም እግዚአብሔር ሞገስ ሰጥቶኛል። ከመንግስት ጋር ከቢሮዬም ጋር ሞገስ ሰጥቶኝ ፕሮጀክቶቹም ያድጉ ነበር። እኔ 12 ነው የተረከብኩኝ። እኔ ሳስረክብ 16 ነው እና ሌሎች አዲሶችን ጨምሬ በአዲስ ዶነር ማለት ነው። እንደዛ ነው። ከዛ በኋላ ከወርልድ ቪዥን ለቀቁኝ 2007 ሰኔና ጁን 22 በፈረንጅ ማለት ነው። በፈረንጅ ነው። በእኛ ወደ 2000 ነው ወይስ ወደ 99 አካባቢ? 1999 አካባቢ መሰለኝ። ከዛ እንደለቀቁ ቃለ ሕይወት ዋና ጸሐፊዎች ራት ጋብዞ አነጋግሮኝ እና ከኛ ጋር አገልግል ብሎ ጠሩኝ። ኩሩፍቱ 1 አመት ጀነራል ማናጀር ሆኜ አሁን ኤርሚያስ እንደሚሰራ ሆኜ እዛ ሰራሁኝ። እዛ ያለው የልማት ምክትል ኃላፊው አሁን ዶክተር ሆኗል ደስታ ደምሴ ለትምህርት የሚሄድበት ጊዜ ነበር። እንትኑን ጨርሶ ነበር ተርሙን እና እሱ ወክሎኝ 3 ወር እዛ ሰራው። ከዛ በኋላ መቀሌ 47ኛ ጠቅላላ ጉባኤ በነበረው ላይ 2000 ዓመተ ምህረት ምክትል ዋና ጸሐፊ የልማት ዋና የመንፈሳዊ ዘርፍ ምክትል ሆኜ ተመረጥኩ ማለት ነው። እሱን አንድ ዙር እንደጨረስኩ በሰክሰስፉል ከህዝቡ ጋርም ጥሩ ነበረ። ከቀጠናዎችም ጋር በጣም ይተባበሩ ነበረ፣ ይወዱኝ ነበረ። እኔም ከስራ ውጪ ሌላ ነገር ውስጥ አልገባም። በፍቅርና በአክብሮት ነው። አንዳንዶቹ አባቶች ናቸው። ከዛ የመጀመሪያውን ዙር 4 አመት ጨረስኩና እንግዲህ 2 ዙር ነው የምትመረጠው ደንቡ የሚፈቅደው። ሁለተኛውን ዙር ደግሞ ግኒር የነበረው 51ኛ ጠቅላላ ጉባኤ ላይ አቀረቡኝ። በስንት ዓመተ ምህረት?
2004 በእኛ 2004 እሺ ከዛ በኋላ እዛ ተመረጥኩኝ በሁለት ሆነን ቀርበን እኔ ከፍተኛ ድምጽ አመጣው ሰው እንዳልኩ እዛ ባገለገልኳቸው ጊዜያቶች ሁሉ በጣም ይረዱኝ ነበር ጥቢያዎችም ክፍለ ምንድነው ቀጠናዎችም ሁለተኛ ዙርም እንደዚህ ሁለተኛ ዙር ሁለት ሆነን ቀርበን ከፍተኛ ድምጽ መረጡኝ ሰው እንዳልኩ እዛ ባገለገልኳቸው ጊዜያቶች ሁሉ በጣም ይረዱኝ ነበር ጥቢያዎችም ክፍለ ምንድነው ቀጠናዎችም ሁለተኛ ዙርም እንደዚህ ሁለተኛ ዙር ሁለት ሆነን ቀርበን ከፍተኛ ድምጽ መረጡኝ እንዳልኳችሁ ህዝቡ ይወደኛል ሁለት ዙር ሰክሰስፉል መሆን ለኔ ትልቅ ነው ብዙ ጊዜ አይሳካም እና ሁለት ዙር ሰክሰስፉል ጨርሶ በፍቅር መጨረስ ከዛ በ2004 በሁለተኛ ዙር ላይ መሃል ላይ ሁለት አመት ከጨረስኩ በኋላ ወደ ሶስተኛ አመት ልንሻገር ሲንል በመሃል ላይ የመንግስት ለውጥ አዲስ መመሪያ አወጣና መንፈሳዊ አገልግሎትና የቤተክርስቲያንን ስራና የልማቱን ስራ ማህበራዊ ስራውን ይለዩ ብሎ ህግ አወጣ ብዙ ፍጭት ነበረ ብዙ ነበረ ክብር ጠቅላይ ሚኒስትራችን የነበሩት መለስ ዜናዊ በሳቸው ጊዜ ነው የተጀመረው በቃ ብዙ ስብሰባዎች ውስጥ ተሳትፌያለሁ ምን ይሁን እንዴት ይሁን የኛን ተጨባጭ ሁኔታ የሃይማኖት ተቋማት ልማት ያላቸው ተጨባጭ ሁኔታ ያስረዳው ኮሚቴ ውስጥ በተለይ ከሲአርዲኤ ጋር ሆኜ እንደዛ እንሰራ ነበር አንዳንድ መመሪያዎች የማያሰሩ ነበሩ ያንን ሁሉ በማቅረብ በማሳመን እንዲሻሻል ያደረገን ሰራን እኛም ጠቅላላ ጉባኤ ወስኖ ስራ አስፈጻሚ እና ብሔራዊ ቦርድ በየደረጃ ያሉት አካላት ተነጋግሮ ኦኬ የመንግስት ህግ ከሆነ ምን ይደረጋል ስለዚህ መመሪያ አዘጋጅተን የመንግስትን ህግ አክብረን አገልግሎት ከምናቆም ተብሎ ተወሰነና ቡርጂ በነበረው 54ኛ ጠቅላላ ጉባኤ ላይ የልማት መመሪያም ለብቻ ጸደቀ የመንፈሳዊ አገልግሎትም ለብቻ ጸደቀ እኔ አሁን ሁለት አመት ይቀራኝ ነበር ስለዚህ አሁን አዲስ ኮሚሽነር ከማምራት ያለው በስራ ላይ ጥያቄ ስለሌለን ያለው ኮሚሽነር ሆኖ ይቀጥል ተብሎ ታይተለ የተቀየረው ያኔ ነው እና በዛ አይነት ሁኔታ ስራውን መስራት ጀመረን የተለያዩ መመሪያዎችን እያዘጋጀን እና ትንሽ አዲስ አሰራር ከመሆኑ አንፃር ትንሽ ገጭ ነበረ በጣም ከባድ ቻሌንጂንግ ነበር እስኪል ለማድረስ ግን በየደረጃ ያሉት የቀለበት አመራሮች በሰጡት ድጋፍ የቀረኝን ሁለት አመቱን በጣም ሰክሰስፉል ስራውን ሰራን ድርጅቱም አደገ ልማት ኮሚሽኑም አደገ በገንዘብም በዶኔሮችም የዶኔሩም ቁጥሩ ጨመረ ምናልባት አሃዝ መናገር ካለብኝ እኔ ስረከብ 17 ዶኔሮች ነበሩ ፕሮጀክቶች 35 ነበሩ እኔ ሳስረክብ ፕሮጀክቶች 112 ነበሩ ባጀት እኔ ስረከብ 42 ሚሊዮን ነው የነበረው አመት ባጀቱ እኔ ያስረከብኩት ጠቅላላ ጉባኤ አጽድቆ 211 ሚሊዮን ነው እና እንደዛ ነበረ ፕሮጀክቶች 112 ነበሩ ዶኔሮች 62 ነበሩ ይሄንን ያስረከብኩት ከዛ በኋላ ብዙ አልተከታተልኩም በሁለተኛ ጊዜ
እንትኑ አደገና ለሕክምና መሄድ ነበረብኝ። ያው እኔ በሰላም አስረክቤ በጠቅላላ ጉባኤ ሪፖርት አድርጌ እንደውም አንዱን ሪፖርት ይዤ ነው የመጨረሻውን። ይሄ ሁሉ አልጋ አልነበረም። ከመንግስት ጋር አዲሱን አሰራር ማለመድ እኛ ደግሞ ከነበረው ወጥቶ ሙሉ በሙሉ የመንግስት እንትን ውስጥ መግባት እኛንም ያነካካ ነበር። ግን ካሉት አመራሮች ቦርድ የኮሚሽን ቦርድም ለብቻ ተመስርቶ ነበርና እነሱም ይሰጡኝ በነበረው ድጋፍ ከነ ጉድለቱ ነው የምናገረው። ጉድለቱም ቢኖር ግን እነሱ ይሰጡኝ ከነበረው ድጋፍ ያው በጥሩ ሁኔታ ሽልማት ሰጥቶኝ ወደ 4 አይነት ሽልማት ሰጥቶኝ አንዱ ሰርቲፊኬት ነው ከስጦታ ሌላ 250,000 ነው። ሌሎች ስጦታዎችም ነበሩ የክብር ስጦታዎች እና ምን እንደተጻፈ እንድታነበብ ይፈልጌ ነው። እሺ ጋሼ ማነው ጋሼ? እሺ እንግዲህ ውድ ቲቪ ቤተሰቦች ኮሚሽነር ኩርኩራ ዋፎ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ኮሚሽነርነት በክብር ሲሰናበት የተሰጠ መጽሐፍ ቅዱስ ነው። የሌዘር ስሪት ነው። ደረጃውን የጠበቀ የሌዘር ስሪት ነው። ይሄ የእግዚአብሔር ቃል ትልቅ ዋጋ ያለው ነው። ግን እላዩ ላይ የቤተክርስቲያን መልእክት አለ። የአባት በረከቶች ጽኗን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ኮረብቶችም በረከቶች ይልቅ ኃያላን ናቸው። ዘፍጥረት 49:26 ለአቶ ኩርኩራ ዋፎ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ ምክትል ዋና ጸሐፊና የልማት ኮሚሽን ኮሚሽነር በመሆን ለእግዚአብሔር መንግስት መስፋፋትና ለቤተክርስቲያኒቱ እድገት ላበረከቱት የላቅ አስተዋጽኦ በማመስገን ይህ መጽሐፍ ቅዱስ ዛሬ መጋቢት 24 ቀን 2008 ዓ.ም ከታላቅ አክብሮት ጋር ተበርክቶልዎታል ይላል። አንዱ ስጦታ ይሄ ነው። ሰርቲፊኬት አለ፣ ኮመንዴሽን ሌተር አለ። በጣም ስትሮንግ ደብዳቤ ነው የጻፉልኝ። በጣም እንደዛ ነው። እሺ ከቃለ ሕይወት ተሰናበትክ። ከዛ በኋላ በክብር ተሰናበትክ ከቃለ ሕይወት? አዎ ከቃለ ሕይወት እየጨረስኩ ከአዲስ አበባ አስተዳደር ስልክ ተደውሎ እንፈልጋለን ብሎ ክቡር ከንቲባ አቶ ኩማ ድርባ ኩማ ቀጠረኝና ራማዳ የሚባል ሆቴል አለ እዛ ቀጠሩኝና በጣም በትህትና ያለበትን ቦታ እናውቃለን፣ የምታገኘውንም እናውቃለን፣ ጥቅሞቹንም እናውቃለን፣ ያን ያህል ላናረግ እንችላለን። ነገር ግን እኛ ችግር ውስጥ ነው ያለነው። የተፈናቀሉ አርሶ አደሮች ቅሬታ በማሰማት የመልካም አስተዳደር ችግር አለብንና ስናጠያይቅ ፕሮጀክት ላይ ልምድ ያለው ማን ነው ብለን ስናጠያይቅ በጠቆማ አንተ ስልክ ተሰጠን እና አሁን እንድትረዳን ነው፣ አንተ ላትጠቀም ትችላለህ፣ እንድትረዳን ነው ብሎ ጠየቁኝ። እኔ እኮ የእናንተ ሰው አይደለሁም አልኩ። አይ የኛ ሰው ስላልሰራ አሁን በሙያው የሚሰራ ሰው እየፈለገን ነው፣ በፓርቲ ማለታቸው ነው። ስለዚህ ደሞም እንዴት ነው ስራ መስራት አይቻልም ይባላል፣ ከመጣሁስ መስራት ይችላል ወይ ብዬ እኔ አሁን እምቢ የሚልበት ምክንያት የለም። እዚህ ጨርሻለሁ። እግዚአብሔር ነው ይሄንን ሽግግር ያዘጋጀው። እሺ ደውላለሁ አልኩኝ። ማክሰኞ ደውላለሁ አልኩ። ማክሰኞ ደውልኩኝ እና ጀምራሉ። አዲስ ነው ተቋሙ፣ ገና አዲስ የተቋቋመ ነው። ቢሮውም ያላለቀ ነበረ፣ ምንም መረጃም ያልነበረና እግዚአብሔር በሰጠኝ ጥበብ አንደኛ ምን ላድርግ፣ ሁለተኛ ምን ላድርግ፣ ሶስተኛ ምን እናድርግ ብለን ከነበሩ ሰዎች ጋር ቁጭ ብለን ተማክረን መረጃ መሰብሰብ እንዲ ፕራዮሪቲ ወሰድኩኝ።
ማን ነው የተፈናቀለው ከየት ነው የተፈናቀለው አሁን የት ነው ያለው የሚሉትን ጥያቄዎች ይዤ ከሌሎች ጋር እናስተባብረን ሰዎቹን መፈለግ ጀመረን በዛ መሰረት ብዙም ሳንቆይ የተወሰኑትን ሰዎች አገኘን እያጣራን ብዙ እንትኖች ነበሩ ማጣራቱ ከባድ ነበር ምክንያቱም ሁሉም ነኝ ይላል እኛ እንግዶች ነን ውስጥ አልነበርኩን ለማንኛውም ወደ 32000 አባወራ ለየን እነሱን ይዘው ወደ ስራ ገባን ከዛ በኋላ በዛው አመት ወደ 51 ሚሊዮን ያገኘነው መረጃ በአምስት ደረጃ ከፈለን የዳሃ መስራት የማይችል ምንም የሌለው ግን መስራት የሚችል አሁን መካከለኛ ዝቅተኛ ገቢ ብለን ከፋፈልንና በዛ መሰረት ወደ ስራ ገባን ለነዚህ ምንም የሌላቸው የዳሃ የሆኑት ምንም የሌላቸው ለነሱ ቀጥታ ድጋፍ ይሰጥ ተባለና አስወሰነን ማኑዋል መመሪያ አዘጋጀን በዛ መሰረት ወደ ስራ ገባው ባጭሩ ምን ያህል ጊዜ ቆየህ እዛ 7 ወር ከዛ ጨርሰህ ተሰናበትክ ወይስ ሁለተኛ ኦፕሬሽን መደረግ ነበረብኝ በጤና በዛ ምክንያት ለህክምና ወደ ኬንያ ሄድኩኝ ስመለስም ቀጠልኩ ስራውን ግን ሰውነቴ ተጎድቶ ስለነበረ እንትን ነበረ በ2015 ነበረ ጡረታ መውጣው 2014 እንዲወጣ ሆነ በሁላችን ስምምነት ሰዎቹ ግን አብረን በሰራንባቸው ጊዜያቶች ሁሉ በእምነቴ ሳልመቻመች በጣም ተከባብረን ተዋደን እስካሁን እንጠያየቃለን ቤትም መጥቶ ጠይቆኛል ለቅሶ መጥተዋል የቤቢዬ የእናት እና በዛ ሁኔታ በጡረታ ጨረስኩ ማለት ነው ያኔ በብዙ ቻሌንጅ የጀመረው ተፈናቀሉ አርሶ አደርን መልሰው ማቋቋም ፕሮግራም አድጎ ከተማ ግብርና ጋር ተጨፍልቆ አርሶ አደርና ከተማ ልማት ኮሚሽን ተብሎ በጣም ትልቅ ስራ በዚህ በቱሉ ዲምቱ መንገድ ስትሄዱ በግራ በኩል የምታዩት የጀመርነው የግብርና ነው ብዙዎቹ በዛ ተሰማርተው አሁን ሚሊዮኔር ሆነዋል ባለቤት ሆነዋል በፊት የተሰደዱ አሁን በደንብ ህይወታቸው ተለውጧል በደንብ እና በተለያየ ስራ እንዲሰማሩ አደረገን በገቢ ማስገኛውን ሰርቶ እንዲያገኙ መሬታቸውንም በቃ አሁን ኮንዶሚኒየም 3-4 ሁሉ ያገኙዋሉ እና በዛ አይነት ሁኔታ ነው ከኮሚሽኑ የተለየሁት የኮሚሽኑ ከተቋቋመ በኋላ ምክትል ኮሚሽነር ነው የነበርኩኝ ያው የግድ ሌሎች ሰዎች መምጣት ነበረባቸው እና እንደዛ አብረን እየሰራን ነው እስከ ጡረታ እስከወጣው ድረስ ይሄንን ይመስላል ጥሩ ውድ የህይወት ቲቪ ቤተሰቦች ፕሮግራማችን ወደ ማጠቃለሉ ደርሰናል አሁን በዚህ በቀኝ በኩል ሁለት ወገኖች አሉ ራሳቸውን ያስተዋውቃሉ ከዚህ ቤተሰብ ከዚህ ትዳር ደግሞ የተማሩትን ነገር ያዩትን የግል ምስክርነታቸውን ይሰጣሉ ማስተዋል ባዝዘው ባላለው ያቱ ኩርኩራ የመጀመሪያ ልጃቸው ባለቤት ነኝ እንግዲህ ያው ስለነሱ ማለት ካለብኝ አቶ ኩርኩራም ወይዘሮሽም እንደ ቤተሰብ ነው ማለት ያው የልጃቸው ባለቤት ልሁን እንጂ እንደ እናት እንደ አባት ነው ማያቸው በጣም በቃ በህይወቴ ብዙ ነገር የተማርኩባቸው ሰዎች ናቸው ለትዳር ደግሞ እነሱ ነው ምሳሌ ማደርገው ጥሩ ሰዎች ናቸው እንደ ክርስቲያንም ደግሞ ለክርስትና አዲስ ነኝ እኔ ከኦርቶዶክስ ነው የመጣሁት እነሱ ምሳሌ አድርጌ እነሱን አይቼ ነው ወደዚህ ህይወት የገባሁት በብዙ ነገር በቃ ምሳሌዎቼ ናቸው ሙሉ ቤተሰቡ አጠቃላይ ጋሽ ኩርኩራን ከ15 ዓመት በላይ ነው የምንተዋወቀው ከመታመማቸው በፊት ነው የምንተዋወቀው በዚህ እምም ውስጥ የሳቸው ጥንካሬ ቀላል ነገር እንዳይመስላቸው ብዙ ጊዜ ለአገልግሎት ልባቸው ምን ያክል እንደምነሳ እዛም ሆኖ ልማት ላይ ሆኖ ለቤተ ክርስቲያን ያለው ልብ
ለቤተ ክርስቲያን ያለው አነሳሳሽነት በጣም ከፍተኛ ነው። ከልማቱ ይልቅ ቤተ ክርስቲያንን ነው ሰፖርት ሲያደርግ የነበር። ከዛ በኋላም ቢሆን አሁን እስካለን ድረስ በመጠኑም ቢሆን አብረን እንንቀሳቀሳለን። ለማርዳት ሞክራለሁ። እስከ ገጠር ድረስ ገብቶ ጌታን የማስበክ የማርዳት ቤተክርስቲያንን የማስተካከል ቤተክርስቲያን የማያት ከፍተኛ አገልግሎት ያለበት ሰው ነው። አርሲ ውስጥ አሁን ቅድም እንደተናገሩት ዳንሼ ቤተክርስቲያን ከፍተኛ ድርሻ ያለባቸው እሳቸው ናቸው። ያ ብቻ አይደለም፣ በዛ ዙሪያ ላይ ብዙ ቤተክርስቲያኖች አሉ። ያን ሁሉ ዞሮ አይቶ ዳገት በራሱ መኪና በራሱ ነዳጅ ከፍተኛ አገልግሎት እያገለገለ አሁን በቀደም ራሱ በሁለት ሄደን በአራት ነው ተመልሰን የመጣነው። ለገጠር ቤተክርስቲያን ሄደ ሚሽነሪዎችን እያደራጁ ሰፖርት እያረጉ ያገለገሉ ያሉት። በዚህ ውስጥ ደግሞ ወይዘሮ ሜሪን ከሁሉም በፊት በእውነት የቃል ኪዳን ተግባራዊ ያደረጉት ሰው አንዱ ናቸው። በህመም ጊዜ በችግር ጊዜ የሚባለው እስካሁን ድረስ አብሮ ቆሞ ምክንያቱም ብቻቸውን ራሳቸውን ማርዳት ስለማይችሉ በጣም በከፍተኛ ድካም ውስጥ መስሪያ ቤትን ቢሄዱ ከዛ ሮጦ መጥቶ ምን ማድረግ እንዳለባቸው ይዞ ከመሬት መነሳት እንዳያቸው ነው። ያን ሁሉ እግዚአብሔር ረድቷት የእግዚአብሔርን ትእዛዝ ፈጸመችው ወይዘሮ ሜሪ ናት። ስለነሱ እግዚአብሔርን አመሰግናለሁ። በህይወቴም ተመራለሁ። እግዚአብሔር እነሱንም ስለረዳ እግዚአብሔርን አመሰግናለሁ። እንደውም ትንሽ ነገር ሁሉ የተናገርኩት እነሱ ከሚያደርጉት ወይ ደግሞ ወይዘሮ ሜሪ ከምትረዳው ጋሽ ኩርኩራ ቤተክርስቲያን ከሚረዳው ከሚያገለግለው ጥቂቱን ነገር ነው የተናገርኩት። ከሁሉም በላይ ደግሞ እግዚአብሔር ያውቃል። ይሄን ነው የምለው። ስሜ መጋቢ መስፍን ደፈርሻ ይባላል። የገርጂ ኤረር ቃለ ሕይወት ቤተክርስቲያን መንፈሳዊ ዘርፍ ኃላፊ ነኝ። ከሁሉ በማስቀደም እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። በመቀጠልም ሕይወት ቲቪን በዚህ አጋጣሚ ላመሰግን እወዳለሁ። በዚህ በቃለ ሕይወት ቤተክርስቲያን ያገለገሉ ረጅም ዓመታት የኖሩ አባቶች ከነታሪካቸው ብዙ ቀጣዩን ትውልድ ማስተማር ከሚገባቸው ብዙ ዕውቀቶች ጋር አብሮ እንዳይቀበሩ ከቅርብ ጊዜ ወዲህ እየሰሩ ያሉት እጅግ መልካም ነገር እንደሆነ ምርጫዬም ሕይወት ቲቪ ስለሆነ እከታተላለሁና በጣም ጥሩ ነው። በዚህ ቀጥሉ፣ እግዚአብሔር ይባርካችሁ ብዬ እላለሁ። ጋሽ ኩርኩራ እንግዲህ ከ1995 ዓመተ ምህረት ጀምሮ አውቀዋለሁ። እዛ ቤተክርስቲያን አገልግሎት ከጀመርኩበት ጊዜ ጀምሮ አውቀዋለሁ። በቤተክርስቲያናችን ካሉ በእግዚአብሔር ቤት ከደከሙ ካገለገሉ ቀዳሚ ከሆኑ ጥቂት አባቶች መካከል ጋሽ ኩርኩራ አንዱ ነው። በቤተክርስቲያናችን ጋሽ ኩርኩራ በተለያዩ አገልግሎቶች ሲያገለግል ቆይቷል። በመሪዎች አገልግሎት ወይም በሽምግልና አገልግሎት ከሁለት ተርም ጊዜ በላይ ወይም 6 ዓመታት በላይ አገልግሎት ሰጥቷል። ከዚያም ባለፈ በመስበክ በማስተማር በጸሎት አገልግሎቶች በመሳተፍ ሲያገለግል ቆይቷል። ጋሽ ኩርኩራ በጣም እጅግ የምንወደው ጥሩ አባት ነው። ለኛ ምሳሌ የሚሆነን ጥሩ ወንድማችንም ነው ብዬ አምናለሁና በተለይ ደግሞ ከቅርብ ጊዜ የጤና እክል ከገጠመው ወዲህ ቤት ከገባ በኋላ ቢያንስ በወር አንድ ጊዜ እንደዋወላለን። አሁን እንደውም በ15 አንድ እኔ ከረሳው እሱ ይደውላል
እንደዚህ በየጊዜው ይጠይቀኛል ስለ ቤተክርስቲያኒቱ፣ ስለ መንጋው፣ ስለ አገልጋዮች እንዴት ናችሁ ብሎ ሁሉ ጊዜ ደውሎ በመጠየቅ ክትትል ያደርጋል። በዚህ በእውነት በጣም በሱ ደስ ይለኛል እና ቅርብ ጊዜም አንድ አገልግሎት መድረክ ሰተን ትዝ ይለኛል የስብከቱም ርዕስ መታወቂያችሁ ይታደስ በሚል እጅግ አስደናቂ ትምህርት አስተምሮናል። ጌታ በሱ ባርኮናል። ህዝቡም ተጽናንቷል። ጉባኤያችን በጣም ጋሽ ኩርኩራን ይወደዋል፣ ወጣቶች ይወዱታል። በጣም ጥሩ የሆነ አባት ነው። ከሱ ጋር ያለንም ህብረት ቤት እየመጣን እንጎበኛለን። ቤት በሆነ ጊዜ አብረን ብዙ ጊዜ እንገናኛለን። በዚህ ሁሉ እግዚአብሔርን ስለሱ አመሰግነዋለሁ። በቀጣዩም እግዚአብሔር እንደረዳው በዚህ ምድር በሚኖርበት ጊዜ ሁሉ አብሮን ከኛ ጋር ያገለግላል። አሁን በቅርቡም እግዚአብሔር ቢፈቅድ አንድ እድል የስብከት መድረክ ለመስጠት ተነጋግረናል። ስለዚህ ያገለግላል። በአስራቱም በምኑም በሁሉም ታማኝ ነው። እግዚአብሔር ወንድማችንን እድሜና ጤናውን ይስጠው። በጸሎታችን እንደ ቤተክርስቲያን ከጎኑ ነን። ጋሽ ኩርኩራና ቤተሰቡን በጣም እንወዳቸዋለን። እግዚአብሔር ይባርካችሁ። ውድ የሕይወት ቲቪ ቤተሰቦቻችን እንግዲህ በዚህ መልኩ ውይይታችን ቀጥሎ ቆይቷል። እህታችን የሰጠችው ምስክርነት የዚህም ቤተሰብ ማንነት በደንብ የሚያሳይ ነው። ሌላው ደግሞ ወንድማችን ከበደ ድሪርሳ የዚህ ቤተሰብ ቅርብ ሰው ነው። በተለይ በተፈለገ ሰዓት ሁሉ የሚገኝላቸው እኔም በቅርበት እንደማውቀው በበርካታ መንገድ የሚያገለግላቸው ሰው ነውና ከነሱ ፍቅርን፣ መተሳሰርን ደግሞ እግዚአብሔር በሰጠን ቀናት መረዳዳትን እንማራለን። ወንድሜንም ከበደ ድሪርሳንም በዚህ አጋጣሚ ላመሰግን እፈልጋለሁ። እንግዲህ በዚህ መልኩ ገርጂ ላይ ቆይተናል ከዚህ ቤተሰብ ጋር። አሁን የምንለያይበት ጊዜ እየደረሰ ነው። በመጨረሻ ጋሽ ኩርኩራ ለእግዚአብሔር ሕዝብ የምታስተላልፈው የጊዜው መልእክት ካለ እሷን ባጭሩ ትነግረንና እንሰናበታለን። እኔ ካለፍኩበት ውጣ ውረድ ወይም የህይወት ውጣ ውረድ የተማርኩት በትምህርት ዓለምን በስራም ቢሆን በእግዚአብሔር መታመን፣ በእግዚአብሔር ታምነው መጽናት፣ ህይወትን በጸሎት ደግፎ መምራት፣ በእግዚአብሔር ቃልና በጸሎት ደግፎ መምራት ውጤታማ ያደርጋል። በማይመችም ሁኔታ ውስጥ አሳልፎ ውጤታማ ያደርጋል የሚለው ነው። ስለዚህ ከእግዚአብሔር ጋር መጣበቅ በጣም አስፈላጊ ነው ለዘላለማዊ ህይወትም ለምድራዊ ህይወትም። ስለዚህ ያንዳንዱ ሰው በሁኔታው ተሸንፎ በህይወቱ እንደማይል ብዬ ነው የሚመክረው። እግዚአብሔር ደግሞ ይረዳል እና ከጌታ ጋር እንድንጣበቅ እሱ ነው ይህን ሁሉ ረጅም መንገድ ያስጓዘኝ። ከቤተሰብ ጀምሮ በጣም የጨለመብኝ ጊዜ ሁሉ ነበረ ማለት በሁኔታው ማለት ነው። ግን እግዚአብሔር ብርሃን የሆነ ማንም የተሻለ ኑሮ ያለው የተሻለ ህይወት ያለው ገንዘብ ያለው የሚደርስበት ምናልባት ከአንዳንዶቹ በላይ አሳልፎ እግዚአብሔር በተሻለ ሁኔታ እንድገኝ የረዳኝ ጌታ ነው። እኛ ስንታመን እርሱም ለኛ ታማኝ ይሆናልና በታማኝነት በዓላማ ጽናት ከጌታ ጋር መሆን አስፈላጊ መሆኑን አሳምርበታለሁ። ከጌታና ከቃሉ ጋር በጸሎት ከመራን በዚህ ምድርም በመንግስት ሰማያትም ውጤታማ ስኬታማ እንሆናለን የሚል ምክር ነው። ስለዚህ በተለይ ወጣቶች በጊዜያዊ ሁኔታ አትሸነፉ። ጌታን ከታመናችሁ ረጅም መንገድ ትጓዛላችሁ፣ አለዛ አጭር ነው መንገዱ።
ሌላ ስለ ትዳር መምከር የሚፈልገው ትዳር የቃቃ ጨዋታ አይደለም። የፉርሽ ባትለኝ ጨዋታ አይደለም። የዘላለም ቃል ኪዳን ነው። ስለዚህ ከመጀመሪያው አለመግባት ነው። ከተገባ ደግሞ የህይወት ዘመን ሁሉ ነውና እንደ ቀልድ አንየው። በተለይ ወጣቶች እንደ ቀልድ አንየው። ይሄ እግዚአብሔር ያቋቋመ ኢንስቲትዩሽን ነው ወይ ተቋም ነው፣ የከበረ ነው። ስለዚህ አክብረን እንያዘው። ቻሌንጅ ይኖራል፣ አዎ በደንብ ይኖራል፣ ግን እግዚአብሔር ይረዳል። በሚረዳው እግዚአብሔር ታምነው በጸሎት መምራት የኛንም ድርሻ ማወጣት። እግዚአብሔር በግድ አንገት ጠምዝዞ አይረዳም፣ ግን እኛም መሰጣት አለብን። ለእንትናችን በየጋራ ነው ኮሚትመንታችንን መጠበቅና በእግዚአብሔር ኃይል የሚገባንን ማድረግ የሁለቱም ኃላፊነት ነው። በነገራችን ላይ የሚስትም የባልም ኃላፊነት ነው ትዳርን መያዝ እና መጠበቅ። የአንድ ወገን ብቻ አይደለም። በዚህ ሁኔታ ያለው እግዚአብሔር ረድቶኛል። በዚህ ሁኔታ ከኔ ያልተለየች ባለቤት ታማኝ ባለቤት ነው እግዚአብሔር የሰጠኝ። በእናንተ ፊት ላመሰግናት እፈልጋለሁ። እግዚአብሔር ይባርካት። በተለይ ውጪ ሕክምና ላይ በነበርነ ጊዜ እኔ ተኝቼ እሷ ቁጭ ብላ ነው የምታድረው። እኔ ካልጋ ላይ ይወርቅብኛል በማለት እኔ በልቼ አንዳንዴ እሷ ሳትበላም ሁሉ ታድራለችና እንደዚህ አይነት ሚስቶች ትዳር ጓደኞች በዚህ ዓመት ይኖሩ እንደሆን በዚህ ዘመን ይኖሩ እንደሆን አላውቅም፣ ግን እሷ አለች አትሊስት እና በጣም እግዚአብሔር የባረካት እህት ናት። ማትሰለች ከራሷ ይልቅ ስለኔ ነው የምታስበው። ደግሞ በጸሎት ነው የተገኘችው። ቅድም እንደነገርኳችሁ ጸሎት ብዙ ነገር ይሰራል። ብዙ ድልድይ ያሻግራል፣ ብዙ ገደል ያሻግራል እና እኛን የረዳ እግዚአብሔር ይህንን ፕሮግራም ለምትከታተሉት ሁሉ እንዲረዳችሁ ጸሎቴ ነው። እናንተም ጸልዩ፣ እግዚአብሔር ይረዳል። በኢትዮጵያ ቃለ ሕይወትም ሆነ በመንግስት ከተማ አስተዳደር የአርሶ አደርና ከተማ ግብርና ኮሚሽን በሚሰራበት ጊዜ እንደገና ደግሞ በጌጃ ኳየርም በማገለግልበት እነዚህን ሁሉ አመታት ከ1973 ጀምሮ ድጋፍ ያደረጉልኝ ጓደኞቼ፣ ዘመዶቼ፣ ቤተሰቦቼ እጅግ አድርጌ አመሰግናቸዋለሁ። እግዚአብሔር ይባርካችሁ። በተለይ ኳየር ውስጥ ያለው አንዳንዶች በጤናም በሙያቸውም ይረዱኝ ነበረ፣ እስካሁንም እየረዱኝ ነው። ዶክተር ሲሳይ፣ ፕሮፌሰር ብርሃኑ ቆጥሶ ልዩ ምስጋና ማቅረብ እፈልጋለሁ። ሌሎችም ሁሉ በጸሎትም በምክርም ከኔ ጋር የሆናችሁትን እግዚአብሔር ይባርካችሁ። ብዙ ናቸው በኔ ህይወት ሚና የተጫወቱት፣ ሁሉን መዘርዘር አልችልም። ከበደ ድሪሳ በጣም እንደ ቤተሰብ ከጎኔ ሆኖ ከቤተሰብም በበለጠ ሁኔታ አንዳንዴ በተቸገርኩና በጠራው ጊዜ በእጁ የያዘውን ጥሎ ሁሉ ነው የሚመጣውና ችግር ገጠመኝ ስለ በማይመች ሁኔታ ውስጥ እንደምንም አርጎ አመቻችቶ ስደግፈኝ ነበር። እኔ አሁን መኪና አልይዝም ለጊዜው፣ ወደፊት እንደሚይዝ አውቃለሁ፣ ተስፋ አደርጋለሁ። በጣም ይረዳኝ ነበር። እዛ ቃለ ሕይወትም ራሱ የሆነ የኔ ነገር የሚሰራ ነገር ካለ ከበደ ያለ አይደለም ይባላል። ለምሳሌ አንድ ባለፈው የጦረታ እንትኑን ሂደቱን ስል እሱን ነው የወከልኩት ለቃለ ሕይወትና እስከዚህ ድረስ ነው እና መኪና ይይዝልኛል። ከሐኪም ቤት ሲሄድ
ሌላ ቦታም ለአገልግሎትም አብረን ብዙ ጊዜ እንሄዳለንና በጣም ማመስገን እፈልጋለሁ በእውነት። ሌላው ደግሞ ህይወት ቲቪ ፈልጎ የኔን ምስክርነት ለሌላ እንደሚጠቅም ለሌሎችን ያንጻል ብሎ አስቦ እዚህ ድረስ መጥቶ ይሄን ያህል ጊዜ ወስዶ ሊያናግሩኝ አሬንጅ ስላደረጉ በጣም አመሰግናለሁ። ወንድም ሽመልስን እንደዚሁ በጣም አዘይን አስተባብሮ ስለሆነ በኔ ምስክርነት በትንሹ እንኳን እንዲም በተቀናጀም ሳይሆን ብዙ ሰዎች ታንጸው የውጭ ሰዎችም ጌታን ተቀብለው አውቃለሁ አሉ። አሁን እስካሁን እነሱ ራሳቸው የሚመሰክሩትና ለብዙዎች መታነጽ እንዲሆን ነው እኔ ኢሚዲየትሊ እሺ ያልኩት። የሚጠቀሙ ይኖራሉ፣ የሚታነጹ ይኖራሉ በሚል ነው። ለራሴ ክብር አይደለምና ይሄን ስላደረክ ጌታ ይባርክ። ስፔሻሊ ቲሞንም እግዚአብሔር ይባርካችሁ። በጣም እናመሰግናችኋለን። ይሄን ረጅም ሰዓት ለእናንተ ብርቅ ጊዜ ነው። ይሄ ጊዜ ወስዳችሁ ከኛ ጋር ስላሳለፋችሁት እግዚአብሔር ይባርካችሁ። ይሄ ምስክርነት መቼም ያው እንደሚታነጹ ብዙዎቹ እንደሚጠቀሙበት አምናለሁ፣ ደሞም ጸልያለሁ። እኔ እግዚአብሔርን ማመስገን እፈልጋለሁ። በእነዚህ ዓመታት በእነዚህ ዘመናት ሁሉ የረዳኝን እግዚአብሔርን በእውነት እናመሰግናለን። በብዙ ሁኔታ ውስጥ አልፈናል፣ በብዙ ነገር ውስጥ አልፈናል፣ ግን እግዚአብሔር ረድቶናል እና አንድ ቃል በጣም ውስጤ እንትን ስለሚል ነው መሽቷል። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ይላልና በእርግጥ እግዚአብሔር መልካም ነው። የእግዚአብሔርን መልካምነት ደግሞ እግዚአብሔር መልካም ነው ሲባል ሁሉ ጊዜ መልካም ነገር እንጠብቃለን። ሁሉ ጊዜ መልካም የሚመስል ነገር ነው የምንጠብቀው። ግን መልካም በማይመስል ሁኔታ ውስጥ እግዚአብሔር መልካምን ነገር አድርጎ አስተምሮ ያልፋልና ይህንን መናገር ነው የምፈልገው። ሁሉ ጊዜ መልካም ነገር እንደሚሆንልን አንጠብቅ። በማይሆን ሁኔታ ውስጥ ግን እግዚአብሔር መሸሸጊያ ነው፣ እግዚአብሔር መደበቂያ ነው። እግዚአብሔር ደግሞ በዛ ሁኔታ ውስጥ ያለውን ያሳልፋልና እግዚአብሔር መልካም ነው፣ በመከራ ቀን ደግሞ መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ይላል። ክብር ለኢየሱስ ይሁን። እግዚአብሔር በእግዚአብሔር ለሚታመኑት ያውቃል። እግዚአብሔር እንዴት ማለፍ እንዴት መሄድ እንዳለባቸው እግዚአብሔር ያውቃል። ስለዚህ አንዳንድ ሁኔታዎች ሲፈጠሩ በህይወታችን አንፍራ። ለምን? እግዚአብሔር መልካም ነው ለኛ። እግዚአብሔር ደግሞ መሸሸጊያችን ነው። እግዚአብሔር ደግሞ በእርሱ ለሚታመኑትን ስለሚያውቅ እግዚአብሔር ሁሉ ጊዜ ድጋፍ ነው፣ ምርኩዝ ነው። ሁሉ ጊዜ አጠገባችን ሆኖ እግዚአብሔር ያጸናልና በእግዚአብሔር ላይ እንታመን። እግዚአብሔር መልካም አምላክ ነው ላለው አመሰግናለሁ። ውድ ቲቪ ቤተሰቦቻችን እንግዲህ አሁን እዚህ ገርጂ አካባቢ ከሚገኘው የኮሚሽነር ኩርኩራ ዋፎ ቤት የነበረን ልዩ የቃለ ሕይወት እንግዶች ዝግጅት በዚሁ ያበቃል። በመጨረሻ ኮሚሽነሩ የሚመርጥልን ራሱ ከሚያገለግልበት የመዘምራን ህብረት ዝማሬዎች መካከል አንድ መዝሙር እንዲመርጥ እንግዲህ እድል ሰጥተነው በዚሁ እንሰናበታለን። ጋሽ ኩርኩራ እስቲ ከጌጃሃ መዘምራን አንተ ከምታገለግልበት ራስ ቆመ ከዘመርክበት ዝማሬዎች መካከል እንደ መሰናበቻ እንደ መውጫ የቱን እንጋብዝልህ? እግዚአብሔር እርሱ አምላክ የሆነው እንዴት ድንቅ ነው፣ እንዴት ያደለው ምስጉን ህዝብ ነው። እሺ እንግዲህ እግዚአብሔር እርሱ አምላክ የሆነው እንዴት ያደለው ምስጉን ህዝብ ነው በሚለው በጌጃሃ መዘምራን ህብረት ዝማሬ እንሰናበታለን። በዚህ በኩል እኛ ጨርሰናል። እስከ ሳምንት፣ መልካም ሳምንት።